እሺ እንኳን ደህና መጣ ማዕዶት። እንኳን ቆያችሁ እርሚ ለረጃችሁም ከላይ ያላችሁ ነቤት ከሁሉ ይታዩኛል። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እንኳን ደህና መጡ። አይ ቲንክ ድምጾት የቤተ ክህነት ሰው ይመስላል። ተሳሳትኩ? አይደለም። እሺ ችግር የለም። ያው ድምጽ ወሰኛ አይሆንም። ባለፈውም ገብቼ ነበር እኮ ታገኛለህ ብዬ። የቤተ ክህነትን ቃናውን ስለማውቀው ነው እንደዛ ስለመሰለብኝ ነው። ከተሳሳትኩ ይቅርታሽ። እሺ አርስቱ ላይ የቤተ ክህነት ሰው ስለመሰሉብኝ ነው። እኔ ወይ ከሆኑ በቤተ ክህነት በሚጠሩበት በዛ ልጠራዎት ነው። ያው አንተ ባልስ እንደ ችግር የለውም። በሆነም ባልሆነም እሺ ችግር የለም። እሺ ወንድሜ እንኳን ደህና መጣ። እሺ የገና ጾም በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን በየዓመቱ ይጾማል። የገና ጾም በየዓመቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይጾማል። ይሄን ጾም ቤተክርስቲያን የገና ጾም ብላ ማነው ጾመ ነቢያት ብላ የብሉይ ኪዳን ነቢያት ይሄን ጾም ጾመውት ነበር። በነገራችን ላይ ቁጥሩ ስንት ነው? የጾሙ ቀን ስንት ነው ታውቋል? የትኛው ጾም ቀን? የጾመ ነቢያት እስከ ገና ዋዜማ ያለው ድረስ አንዳንዴ 6 ሳምንት እንደ አበቅቴው ማለት ነው። አንዳንዴ ህዳር 14 ህዳር ቁጥሩ ዝም ብሎ እንጂ እየነገርኩት ነው። አንዳንዴ ህዳር 14 ይገባል ነው 60 ነው 40 ነው 45 ነው የሚለውን ቁጥሩን ነው የጠየቅኩ። ወደ መልስ ልገባ ስለሆነ ብዬ እየሰሙ ይመስሎ የነበረ እንግዲህ ያልሰሙኝም ማለት ነው እኮ። ቁጥሩ ስንት ነው ነው ያልኩት። ነቢያት ጾሙት አልጾሙት ለማለት ቁጥሩን እርግጠኛ መሆን አለብን እኮ ከሰሙኝ አይደለ የምመልስሎት ቀሲስ። እሺ ይቅርታ። ያው ከሰሙኝ ነው የምመልስሎት ማለት ነው። እና እየተደማመጥን ለማለት ነው። እንደየ አበቅቴው ይለያያል። አይ ቲንክ አበቅቴው ላይ የካላንደሩ ላይ ማለት ነው። አንዳንዴ በ14 አንዳንዴ በ15 በወርሃ ህዳር ይገባል ማለት ነው። እና አንዳንዴም በ28 አንዳንዴ በ29 ደግሞ ወርሃ ታኅሳስ ላይ ይፈታል። ይሄ ማለት አንዳንዴ 42 ቀን አንዳንዴ 43 ቀን ይሆናል ማለት ነው። ተሳሳት? ጥሩ። አይ ትንሽ ነው ተጠግተሃል። ችግር የለውም። በሁልጊዜ የሚገባ በ15 ነው። ህዳር 15 ነው የሚሆነው። 44 ቀን ይሆናል ወይም 43 ነው። 44 እና 43 ልክ ነኝ ማለት ነው። 42 ወይ 43 ይሆናል፣ 44 ወይ 43 ይሆናል ማለት ነው። 44 ይሆናል። ያው 40 ነው የነቢያት ጾም የሚባለው 40ው ነው። 4 ወይም 3ቱ የሌላ አባቶች ጾም ነው። 40 የጾሙ ይታወቃሉ። ያው ሙሴ ጾሟል 40 ቀን፣ እሱ ነው የነቢያት ጾም የሚባለው። ሙሴ ጾሞ ምን ተቀበለ? ያው ይታወቃል። ቃላትን 10ቱ ቃላትን በሁለቱ ጽሌዎች ወይም በሁለቱ ጽላቶች ተቀብሏል። ቃላቱ ደግሞ የእግዚአብሔር ቃል ናቸው። እኛም ደግሞ የእግዚአብሔር ቃል የሆነውን ክርስቶስን በሕይወታችን ይወለድ ዘንድ ወይም በእኛ ይወለድ ዘንድ ዕለት ዕለት ይወለድልን ዘንድ እንጾማለን። ጾሙ ለዛ ነው አባቶቻችን እንድንጾም ያዘዙን። እነ ኤልያስም ጾመዋል። 40 ቀን ምግብ ተመግበው 40 ቀን ጉዞ ያሄዱበት 40 እንደ ጾሙ ይታወቃል። ክርስቶስም የአባቶቹን ስርዓት ሊፈጽም ነው እና የመጣው 40 ቀን ጾም አሳይቶናል። እሱም 40 ቀን የጾመውን እንጾማለን። ከወደፊት 1 ሳምንት የሌላ ጾማለን። 55 ቀን ያው ቅዱስ ስትናገር ስለሰማሁ አንደኛው ሕማማት ነው። ሕማማትን አባቶቻችን ትንሣኤውን በፊት ሕማማት ትንሣኤ ያለ ለማለት ሕማሙን ማስታወስ ስላለብን ሕማማቱን ጨምረዋል ነው። እንግዲህ የነቢያት ጾም ሲባል ይሄ ነው። እነ ኤርምያስም ጾመዋል፣ እነ ዳዊትም ጾመዋል። ስጋ በማጣት እላፊ እንጀራ አልበሉም። እነ ዳንኤል ይታወቃል። እነዚህ ጾመዋል። ግን ለምን ጾሙ የሚባለው ለጊዜው ቢሆንም ለመጣባቸው መከራ ማሳለፊያ ቢሆንም
ነቢያት ጾመዋል። የጾሙት መወለዱን ትንቢት ይነገር ስለነበረ ትንቢቱን ተናግረው ብቻ አይደለም በጾሙ ይጠይቁ ነበረ። ቀኝ እጄን ላክልን፣ ብርሃንህን ላክልን እያሉ እየጾሙ ነበር። እነ ዳዊትም ብርሃንን ላክልን ቢሉ ቀኝ እጄን ላክልን ቢሉም እየጾሙ ነበር እንጂ ዝም ብሎ አይደለም። ስጋ በማጣት ወይም ቅቤ በማጣት ሰውነት የከሳ እስከሚል ድረስ ዳዊት የተናገረው እየጾመ ነበር እንጂ ዝም ብሎ አይደለም የነበረው። ስለዚህ አባቶቻችን ጾሙ ነበር ማለት ነው። ያን ተከትሎ ነው መቼም በእናንተም ገና ይከበራል ይመስለኛል። ኤርሚ ገና ወይም ልደት ማለት ነው። ወደ እሱ ከመምጣቱ በፊት እነዚህ የብሉይ ኪዳን ቅዱሳን ነቢያት እንደ ጾሙ በመጽሐፍ ቅዱስ ላይ ቅድም ጠቃቅሰው ነግረውኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አብይ ጾም ነው ጾመ ነቢያት ወይ ደግሞ ይሄ ገና ጾምን እንጾማለው ብላ ስትል የብሉይ ኪዳኑን ነቢያት በአብይነት ጠርታ ነው። እና እነሱ ሲጾሙ ይወርዳል ይወለዳል ብለው ነበር አይደል ሲጾሙ የነበሩት። ሱባኤ ቆጥረው ይወርዳል ይወለዳል ብለው ሲጾሙ ነበረ ብላለች የብሉይ ኪዳን ነቢያት አይደል ማዕዶት? ትክክል ነው። ቅድም ከተናገር ያለው አሁንቻችን እኔ አሁን የምፈልገው ነቢያትን ጾሙ ጊዜ ያመጡት አልኩኝ እኮ እኔ የምፈልገው አሁን ነቢያትን ጾም ያመጡት። እሺ እኔ የምፈልገው አሁን ኦኬ እሱ ላይ ይወርዳል ይወለዳል ብለው ነበር ሲጾሙ የነበሩት ብላ እነሱ ነው በዋቢነት የምጠራው። እኔ አሁን የምፈልገው ከታላቁ ነቢይ ከሊቀ ነቢያት ሙሴ እስከ ሚልኪያስ ድረስ አንድ ነቢይ ነው እንድጠሩልኝ የፈለኩትኝ። መሺያው የእስራኤል መሲህ ይወርዳል ይወለዳል ብለው ሱባኤ ቆጥረው ጾም ጸሎት ይዘው ስለመውረዱና ስለመወለዱ የጾመ ነቢይ አንድ ጥሩልኝ። ሙሴ አሁን 40 ቀን የጾመው ክርስቶስ ወይ ደግሞ መሺያው ይወርዳል ይወለዳል ብሎ አልነበረም የጾመው። ልጹምም ብሎ አይደለም የጾመው። የጾም አዋጅ አውጆ አልጾመም ሙሴ። ከጌታ ጋር በነበረው ሁለት ጊዜ ስብሰባ፣ አንደኛው ዘጸአት መጽሐፍ ምዕራፍ 32፣ ሁለተኛው ዘጸአት መጽሐፍ ምዕራፍ 34 ላይ በተራራው በነበረው ስብሰባ ላይ ከጌታ ጋር በሄደበት ጊዜ ዘጸአት መጽሐፍ ምዕራፍ 19 እና ዘጸአት መጽሐፍ ምዕራፍ 34 ማለት ነው። ከጌታ ጋር በቆየበት በዛ ቆይታ ውስጥ ነው አልበላም አልጠጣም ይላል እንጂ ልጹም ብሎ አይደለም ተራራው ላይ የወጣው። ከጌታ ጋር በነበረው ቆይታ 40 ቀን ተራራው ላይ ስለቆየ አልበላም አልጠጣም ይላል። ሁለተኛውንም የድንጋይ ጽላቶች ቀርጾ በተራራው ላይ በፊቴውም ብሎ ባለበት ዘጸአት 34 1 ላይ እንደዚሁ ተመሳሳይ ማለት ነው። ሙሴ መሺያው ይወርዳል ይወለዳል ብሎ አልጾመም። ኤልያስም መሺው ይወርዳል ብሎ አልጾመም። ጾም ግን ጾመዋል። ኤልያስም ጾም ልጹም ብሎ አይደለም አንድ ቀን በበላው እስከ እግዚአብሔር ተራራ ድረስ 40 ቀን ሙሉ ተመለሰ ይላል። ኤልያስም ልጹም ብሎ አልጾመም። ሙሴም ልጹም ብሎ አልጾመም። ኦኬ በእግዚአብሔር ክብር ውስጥ ስለነበረ ሙሴ አልበላም አልጠጣም ይላል። ኤልያስም አንድ ቀን መልአኩ መጥቶ እንጎቻውን ሰጠው በላ። ከዛ በመጣህበት መንገድ ተመለስ ብሎ አለው። ያንን መንገድ እስከ 40 ቀን ድረስ ሳይበላ ሳይጠጣ ተመለሰ ይላል። ጾምን ልጹም ብሎ በመንፈስ ተነርቶ ወደ ምድረ በዳ ሄደ የኛ ጌታ ብቻ ነው። ሌሎች የብሉይ ኪዳን ነቢያት ጾመዋል። አንዳንዶቹ የጾሙበት አለ በስርዓት ማለት ነው። ከህዝቡም ጋር ተቀላቅለው ቅድም ስናገር ነበር በኢዩኤል፣ በኢሳይያስ፣ በሚልኪያስ እነ ዳንኤል እነ እዝራ ካህኑ ነህምያ፣ አስቴር ሁሉ ገብታ ሴት ነብይ እንኳን ባትሆንም ጾማለች። ሳሙኤል ጾሟል። አንዳቸውም ግን እኔ አሁን የምፈልገው ቀጥሎ እንዲያሳዩኝ አንዳቸውም ግን መሺያው ይወርዳል ይወለዳል ብለው ዓላማ ይዘው ሱባኤ ቆጥራ ኦርቶዶክስ እንደምትለው ሱባኤ ቆጥረው ይጾሙ ነበር ይወርዳል ይወለዳል ብለው እንደሚል እንደዛ የሚል ቃል አላገኙም። ካገኙ ግን ቢያሳዩኝ በጣም ደስ ይለኛል። ይቀጥሉ እርሱ። እንደሱ ብላ እንደምታስተምር መረጃም የለህም አንተም እኮ። እንደዛ ሳይሆን ክርስቶስ ይወለዳል። የነቢያት ዓላማቸው እኮ ክርስቶስ እንደሚወለድ የመሲሁን በትንቢት መነጽር አይተው የመናገር ነው ስራቸው የነበረው አይደል? ትንቢት ነው መናገር እንጂ ግን ጾሙ ወይ ነው? ይጾሙ ነበር። ለምን ነበር የሚጾሙ የነበረው? አለ እንጂ እነ ዳዊት ሁሉ ይጾሙ ነበረ። ለምንድን ነው የጾመው ዳዊት? ጾም በተለያየ መንገድ የጾሙን ዓላማ ነው እንጂ ዳዊት እኮ አልጾምም አላልኩም። ጾሟል። ነፍሴን በጾም አደከምኳት ይላል እኮ ነቢያት። ለምንድን ነው የጾሙ? ምክንያቱ ሪዝኑ
ይቀጥሉ። እኔ የጾሙ ምክንያት ነው እንጂ ዳዊት አልጾመም፣ ሳሙኤል አልጾመም፣ ወይ ነህምያ አልጾመም፣ እዝራ አልጾመም፣ ኤርሚያስ አልጾመም፣ ኢሳያስ አልጾመም አላልኩም። ሙሴ አልጾመም ብዬ አላልኩም። ኦኬ የጾሙበት ዓላማ ግን መሲሁ ይወርዳል ይወለዳል እንደምትናገረው እንደዛ አይነት የጾሙ አንዳቸውም አባቶች የሉም ነው ብዬ የምለው። ካለ ግን ያታዩ መቼ እንደዛ አለች ነው የተጻፈም እኮ የለም ብላለች። አንተን እያልክ ያለው በራስ ሐሳብ ብላለች እንዴ? እኔ አሁን እንጂ የተጻፈው ወዴት አለ? ጾመ ነቢያት የሚጾምበት ምክንያቱ እኔ አሁን ኦርቶዶክስ እንደምትናገረው አይደለም፣ ኤርሚያስ እየተናገርክ ያለው ነው እያሉኝ ያሉት ሰውን ብላ ግን አባቶቻችን ሐዋርያት ነቅርታ ነቢያት ይጾሙ የነበረው ወይም በዘመናቸው ይናገሩ ትንቢት ይናገሩ የነበረ የክርስቶስን የመሲሁን መምጣት ከሆነ በዘመናቸውም እየጾሙ ከነበረ አለች ቤተክርስቲያን። እኔ እንደምረዳው ነው፣ ከተሳሳትኩ አባቶቼ ስለሚያርሙኝ ማለት ነው። እየጾሙ ከነበረ የገናን ጾም እኛስ ምን ብለን እናክብር አሉ አባቶች። እንዲያ ከሆነማ አባቶቻችን 40 ጾመው የተቀደሰ ነገር ጽላትን ያህል ተቀበሉ። እነ ኤልያስ የ40 ቀን ጉዞ ተጓዙ። ሌሎቹም አባቶቻችን ጾሙ፣ ከመከራው አለፉ። ከመከራው ያሳለፈን ክርስቶስ ስለሆነ ሲወለድ ዝም ብለን ነው የምናከብረው። መቼም ዛሬ ነገ ይወለዳል ብለን እንደማናከብረው ታውቃለህ። አንድ አባቶቻችሁም መግለጫ ይሰጣሉ፣ ሌሎቻችሁም ሲሰጡ እናያለን። የታኅሳስ 28 ሊሆን ይችላል 29 ሲሆን ማለት ነው። ያኔ ዝም ብላችሁ ልደቱን ከምናከብር ጾመን እናክብረው አሉ። እነማን እንደጾሙት እንደነ ሙሴ 40 ቀን፣ ሌሎቹም አሉ። የእነ አብርሃም ሶርያዊ ነው፣ ሌላ ታሪክ ስለሆነ 4 ቀን የተጨመረችው እሷ ናት። እነዛን ጨምረን እንጹም። ለምን ጾሙ ቢበዛ ነው ከመብላት መጾም ይሻላል፣ ወይም ለጾም አሉ ተብሎ በአባቶቻችን በ318ቱ ሊቃውንት የተቀመጠ በፍትሐ ነገሥቱ አንበበ ከሆነ ብዬ ነው ስለተቀመጠ መጾም ይሻላል ከመከራው የምናልፈው፣ ወይም ክርስቶስ ሲወለድ ዝም ብለን እንዲሁ ከምንቀበል አባቶቻችን 40 የጾሙትን 40ውን ቀን እንጹም አሉ። ነገር ግን ከክርስቶስ መምጣት አስበው ስለሆነ ነቢያት ይጾሙ ይጋደሉ። በፈተናው ጊዜ ኤርሚያስ በስደቱ ጊዜ ይጾሙ የነበሩት ጾምንም አውጀው ይጾሙ የነበሩት መከራው እንዲያልፍላቸው ክርስቶስ የመከራው የሚያሳልፍላቸው መሲሁ ሲመጣ ስለነበረ ያን ሁሉ ታሳቢ አድርገው ነው ይጾሙ የነበረ ብላ ቤተክርስቲያን 40 ቀን ደንግጋ ታጾማለች ነው እያልኩ። ነብዩ ኤርሚያስ የቱ ጋር ነው መከራ 2 ጊዜ ተናገሩ በስደት ምናምን ብለው አሉ። ነብዩ ኤርሚያስ በስደት መከራው እንዲያልፍለት የጾመበታል እንዴ? የት ተሰዶ ነበረ ኤርሚያስ? እና አስቴር በስደት ጊዜ አይደል የነበሩ? ኤርሚያስ ነው ያሉት የጠቀሱት ኤርሚያስ የባቢሎን ምርኮ ጊዜ የጠቀሱት ኤርሚያስን ነው ማዶት ኤርሚያስ ብለው 2 ጊዜ የተናገሩት። እኔ ቅድም ሲናገሩ ዝም አልኩኝ። ኤርሚያስ ስደቱ መከራው እንዲያልፍለት ነው ብለው አሉ። ኤርሚያስ የት ነበር ስደት የገጠመው? ከዛ መከራ እንዲያልፍ የቱ ጋር ነበር የጾመው? ምዕራፍ ስንት? ከ52 ምዕራፎቹ የእውቀት ችግር ሊሆን ይችላል። ጥቅስ መጽሐፍ አጠገቡም ስለሌለ ላላወጣልህ እችላለሁ። ይቅርታ፣ ችግር የለውም። ታሪኩን ከነገሩኝ እኔ ያጾሙበት ዘመን ስለሌለ ብዬ ነው። እነ ዳንኤልም ጾመዋል። አይ ኤርሚያስ ነው ያሉ። ኤርሚያስን ብለው ስላሉ ዞርም እስከማለት የተናገሩት የዳንኤልን አይደለም። ኤርሚያስ በስደት ብሎ 2 ጊዜ ስለተናገሩ ኤርሚያስ ተሰዶ ከመከራው ስላላወቁት ይሆናል። አፌል መጥቶ ተናግረው ሊሆን ይችላል ብዬ ነው። ያ እሺ፣ ቴንክ ዩ። ኤርሚያስ በስደትም ሆኖ ከመከራው እንዲያልፍለት ጾመ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ኦኬ። ዳንኤል ያው ይታወቃል በባቢሎን ላይ ነው። ስለ ኢየሩሳሌም ከተማ መፍረስና ስለ አይሁድ ሕዝብ መበተን እሱም እዝራም ነህሚያም በየተናጠል ጸልየዋል፣ ጾመዋል። አስቴርም እንደዚሁ ከነ ሞርድካይ ጋር ጾማለች ማለት ነው። ኦኬ። የገና ጾምን እንግዲህ የነቢያቱ ይወርዳል ይወለዳል ብለው ሲጾሙ ነበር የኖሩት እና እኛም ደግሞ እንጾመዋለን ብላ በሚል ለቤተክርስቲያን የምትናገረው ግን ከብሉይ ኪዳን ነቢያት እርሶም አሁን እንዳሉት አንዱም ነቢይ ክርስቶስ ይወርዳል ይወለዳል ብሎ የጾመ ነቢይ የለም። አንድም ነቢይ ቀደም የጠቃቀሷቸው ነቢያት በየግላቸው አንዳንዶቹ ጾም አውጀው ጾመዋል፣
አንዳንዶቹ ደግሞ ጾምንም ሳያውጁ እንጹምም ብለው ሳይሆን ለምሳሌ ኤልያው ነቢይና ሙሴ እንጹም ብለው አይደለም የጾሙት። በቃ ኤልያስም አንድ ቀን በበላው መብል ወደ እግዚአብሔር ማነው ተመለስ፣ በመጣህበት መንገድ ተመለስ ብሎት ጌታ መልሶታል ማለት ነው። የ40 ቀን መንገድ ሄደዋል። ሙሴም ከጌታ ጋራ በኮሬብ በተራራው ስብሰባ ስለነበረው በዛ ቆይታ ውስጥ ነው። ልጹም ብሎ አይደለም የወጣው። 40 ቀን ቆየ፣ አልበላም አልጠጣም ይላል። ኦኬ። ሁለቱም ታላላቅ ነቢያት ሲጾሙ፣ ሌሎቹም ነቢያት ሲጾሙ ጾም ከብሎ ከተባለ ያ ማለት ነው አለመብላት አለመጠጣት ጾም ነው ተብሎ ስለሚታመን፣ መሲሁ ግን ይወርዳል ይወለዳል ብሎ ግን የጾመ የለም። አንድ ይሄን በዚህ ጨረስን። ከሰባቱ አጽዋማት ጾመ ሁዳዴ ላይ ላውራውት። ጌታችን የጾመውን ጾም አብይ ጾም የሚባለውን ትጾማላችሁ አይደል? መጽሐፍ ቅዱሳዊ ጾም ነው እሱ ጾም? አዎ። ጌታችን ስንት ቀን ነው የጾመው? 40 ቀን አልበላም አልጠጣም አይደል? አዎ። ኦርቶዶክስ ስንት ቀን ነው የምትጾመው? ቀኑ 55 ቀን 15 ቀን ተጨማሪ ያለው ማለት ነው። ጌታችን 40 ቀን እናንተ 55 ቀን። ማነው 15ቱን ቀን የጨመረው? ጥሩ ያው ክርስቶስ 40 ቀን ነው የጾመው። 15ቱን ቀን የጨመሩት አባቶቻችን 318ቱ ሊቃውንት ወይም ሐዋርያት ናቸው። ስለዚህ ማስረዳት ይችላለሁ፣ ችግር የለውም። 318ቱ ሊቃውንት ሐዋርያት ይባላሉ እንዴ? አስተማሪ ማለት ነው። ሐዋርያ፣ ተጓዥ፣ ያዥ፣ አስተማሪ እያለ ይቀጥላል እኮ። እናንተ 12 እንደነ ጴጥሮስ ያለውን አይደለም። እነ ጳውሎስም ሐዋርያ ይባላሉ እኮ እንደ 12 አይደለም አይደል? እንደሱ ከሆነ ኦኬ። ያ እሺ፣ እንደዛ በሚለው ነው። ስለዚህ 318ቱ ሊቃውንት ናቸው 15ቱን የጨመሩት። ከዛም በኋላ የተነሱት እነ ዲሜጥሮስም ቢሆኑ ሌሎቹም አባቶቻችን ላስረዳ አልኩኝ እኮ የሰዎቹን ሳይሆን ለምን 15 ቀን ተጨመራችሁ ለሚለው ላስረዳ ወይ? እሺ ያስረዱ። አሁን የሰዎቹ እኮ ምንም ጥሩ። የመጀመሪያው ሳምንት ጾመ ሕርቃል ነው። ይህም በኢየሩሳሌም የተደረገ ታሪክ ነው። ምክንያቱም ታሪክ ስለሆነ ደስ ስለማይልህ ብዬ ነው። አንተ ታሪክ ላይ አይ ማን ነው? እኔ ታሪክ ደስ ይለኛል። እኔ ታሪክ ደስ ይለኛል። እንግዲህ ጾመ ሕርቃል ማን ነው? ንጉሱ ሕርቃል ማን ነው? እሱ ንጉሱ ሕርቃል ነው። ስለ ክርስቶስ መስቀል በጠላቶቹ መስቀልን ያስመለሰ ነው። እንግዲህ እሱም ታሪኩን በሰፊው ማየት ትችላለህ። መጨረሻው ሳምንት ሕማማት ነው ይታወቃል። ቆይ ማን የጨመረው ጾመ ሕርቃልን? አባቶቻችን አልኩህ እኮ የደነገጉት። የትኞቹ አባቶች? የነዛ 318 ሊቃውንት የተባሉት? አዎ ማለት ትችላለህ። አይ ማለት ትችላለህ አይደለም፣ እርስዎ ይበሉና ይንገሩኝ። 318 ሊቃውንት አይደል? እነሱ በዛ በጉባኤ ኒቄያ ማለት ነው የተሰበሰቡት። ጉባኤ ኒቄያ የተሰበሰቡት ማለት ነው አይደል? እነሱ ናቸው የጨመሩት ጾመ ሕርቃልን። ምን ያረግ አሁን ቆይ ማዶትዬ ምን ያረግ ንጉሥ ሕርቃል ጾሙ ከጌታችን ከኢየሱስ ክርስቶስ አብይ ጾም ጋር ምን ሊያረግ ገባ? ማን ያስገባው? በፊት እኮ ነው እኮ ማን ያስገባው? በፊት ነው። ማን ያስገባው? ሳምንት ነው እኮ ልክ ነው። የመጀመሪያው ሳምንት ጾመ ሕርቃል ከዛ ዘወረደ ምናምን ነገር ይባላል። እሱ አይደለም የጠፋኝ። ማን ያስገባው ነው? ሐዋርያት ይህን ደንግገዋሉ። የበጉ ሐዋርያት 12ቱ ይህንን ሰውዬ ጾመ ሕርቃል የንጉሱ የሕርቃል ጾም ተብሎ የሕርቃል ጾም ተብሎ እንዲገባ አይ ቲንክ ከሜዶናውያን ጋር መሰለኝ የተዋጋው። ታሪኩ እንደዛ ነው የሚናገረው። የፐርሺያ ማለት ነው። በቃ እሱ ነው እኮ እኮ ማን ያስገባው? ጌታችን ጾም ላይ ማን የደረበው? 15 ቀን ኦርቶዶክስ
ኦርቶዶክስ ጌታችን 40 ቀን ጾሞ 40 ቀን አልበላም አልጠጣም ይላል ቅዱሱ ቃል። ኦርቶዶክስ ግን 15 ቀን ጨምራበታለች። የጨመረችው ግን የእናቱ ወርቃልን ጾም ሁሉ ነው የጨመረችው። ማን የጨመረላት? ማን ነው ጨምሬ ያላት ነው? ራሷ ቢሆን ልክ ነዎት። ለምን በሐዋርያቱ ትምህርት ስለማትመራ፣ ለምን በእግዚአብሔር ቃል ላይ ያመፀች ቤተክርስቲያን ስለሆነች ራሷ ትጨምራለች ማለት ነው። እርምዬ እንደዛ አይደለም። ቆይ ብሉ ማለት ነው የሚሻለው፣ ክርስቶስን የሚያስመስል ጹሙ ማለት ነው። እስኪ ንገረኝ። ማለት ነው የሚበልጠው ጹሙ ማለት ነው የሚበልጠው። እስኪ ንገረኝ ማዶትዬ። ኦርቶዶክስ ቤተክርስቲያን መሰረቴ በሐዋርያት መሰረት ላይ የተመሰረትኩ ቤተክርስቲያን ነኝ ትላለች አይደል? በሐዋርያትና በነቢያት። አዎ ኦኬ። በሐዋርያትና በነቢያት መሰረት ተመስርቻለሁ ብላ ስትል ምን እያለችን ነው? በቅዱሳት ነቢያት፣ በብሉይ ኪዳን ቅዱሳን ነቢያት በተተነበየና የሁላችን ጌታ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ቅዱሳት ሐዋርያት በተጻፈ በመንፈስ ቅዱስ ኢንስፓየር እያደረጋቸው በጻፉት እስትንፋሰ እግዚአብሔር በሆኑት በቅዱሳት መጽሐፍት አምናለሁ እያለች ነው አይደል? መሰረቴ እሱ ነው፣ ቅዱሱ ቃል ነው፣ ብሉይና አዲስ ኪዳን ነው እያለች ነው አይደል? አጽዋሟ እንደዚህ ከዚህ ቃል የተቀዳ መሆን አለበት። አጽዋማቷ፣ የትኛውም አምልኮቷ፣ ስርዓቷ በብሉይ ኪዳንና በአዲስ ኪዳን መጽሐፍት ላይ ተፈልጎ መገኘት አለበት። ዋቤ አድርጋ የምትጠራቸው እነ ቅዱስ ጴጥሮስን ጸሐፍተ ሐዋርያትን፣ እነ ቅዱስ ማቴዎስን፣ እነ ቅዱስ ጳውሎስን መሆን አለበት። ምክንያቱም መሰረቴ ብላ ካለች አበው እንደሚሉት ነገርን ከስሩ ውሃን ከጥሩ ይላሉ እና ስለዚህ ወደ መሰረቱ ስንሄድ ኦርቶዶክስ መሰረትሽ ማን ነው ብለን ስንላት የብሉይ ኪዳንና የአዲስ ኪዳን ቅዱሳት ነቢያትና ቅዱሳት ሐዋርያት። ኦኬ። የማዕዘንሽ ድንጋይ ማን ነው ስንላት ክርስቶስ ኢየሱስ። እንደዛ ከሆነ አጽዋማትሽም ትምህርትሽም ሃይማኖታዊ ልምምድሽም በሙሉ የሚቀዳው ከየት ነው ማለት ነው? ከመጽሐፍ ቅዱስ ነው ማለት ነው። ስለዚህ ከመጽሐፍ ቅዱስ ከተቀዳ ኢየሱስ ጌታችን 40 ቀን ጾሟል። እሱ የጾመውን ጾም 40 ቀን እጾማለሁ ብላ ካለች ኦኬ፣ ቀኑን ሳታዛንፍ 40 ቀን መጾም አለባት። አሁን ግን እያደረገች ያለችው 55 ቀን እየጾመች ነው። ጌታችን ኢየሱስ ክርስቶስ ማጨምሩ አሉ ነው። የግድ እኮ የጌታን ቃል ማጉደል ብቻ አይደለም፣ አትጨምርምም ብሏል። መጨመርንም ይከለክላል፣ ማጉደልንም ይከለክላል። ስለዚህ 15ቱ ቀንን የነ አቶ ህርቃልን የንጉሱ የህርቃልን ጾም በጌታችን ጾም ላይ አምጥቶ ጨምሮ ጹሙ ብሎ ያለው ማን ነው? የትኛው ሐዋርያ ነው ነው እያልኮት ያለሁት። በመሰረቱ ቤተ ክርስቲያን እኮ የመደንገግ እንደዚህ አሁን ስርዓት ነው፣ ቀኖና ነው፣ ዶግማ አይደለም። ዶግማም ቀኖናም ራሷ ቤተክርስቲያን እኮ ለልጆቿ ቀምራ ማስቀመጥ ትችላለች እኮ አይደል እንዴ? አንድ ቤተክርስቲያን የራሱ ተከታዩን እኮ ይህን አድርጉ አታድርጉ ማለት አይችልም እንዴ? መብት የላትም እያልከኝ ነው ኤርምዬ? ትችላለች እኮ ትችላለች፣ ግን መጨረሻው ህማማት ነው። ትንሣኤን ለማክበር ያድምጡኝ። ቤተክርስቲያን ትችላለች፣ ስልጣን አላት። የምትችለው ግን ሪትን በሆነ በተጻፈው በብሉይና በአዲስ ኪዳን በቀደሙ አባቶች በነቢያትና በሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ በተሰበከ ወንጌል በቅዱሳት መጽሐፍት መሰረት ላይ ቆማ ነው። እሷ ከተጻፈው እውነት ውጭ ወጥታ ዘወሃቦሙ ስልጣነ ለሐዋርያት እያለች ኦኬ፣ ያ ለሐዋርያት የተሰጠ ስልጣን ለእኔም ተሰጥቷል ብላ እስካለች ድረስ በተጻፈ በእግዚአብሔር ቃል ላይ ሳትጨምር ሳትቀንስ ሪትን ለሆነው ለተጻፈው ለእግዚአብሔር ቃል ታማኝ ሆና ያንን ነው ማራመድ ያለባት። አሁን ግን ጌታችን 40 ቀን ጾመ ይላል የተጻፈው። ኦርቶዶክስ ግን የለም የኢየሱስ ጾም 40 ቀን ነው፣ እኔ በላው ላይ ግን 15 ቀን ጨምራለሁ። ምክንያቱስ ማንም የሚጠይቀኝ የለም። ህዝቡም እንደሆን በቃ ዝም ብዬ አስተኝቸዋለሁ። ርብዬ እና ዕዳ በደል ያመጣል ስንጨምርበት፣ ጾሙ ስንቀንስ እና ስንጨምር ያመጣል። ስለጨመርን ዕዳ በደል ይመጣብናል። ያመጣል እንጂ ምን ብሎ እስኪ ንገረኝ። በምን መንገድ ጨምራችሁ ጾማችሁ ይላል እግዚአብሔር። በቃሉ ላይ አንዳች አትጨምር ይላል አይልም? ቃል ማለት ምን ማለት ነው? አይ ይተው እንጂ ቃል ማለት አንዳች አትጨምር የሚል ጾሙ ለምሳሌ ክርስቶስ 40 ጾም ኩላ 40 ጾም ብሏል እንዴ?
ቃል ማለት ገብተህ እንደገና ደግሞ ቃል ማለት ሎጎስ ማለት ነው። ቃል ማለት ቨርብ ማለት ነው። አካላዊ ቃል አለ፣ ቨርብ ቃል አለ፣ ንግረተ ቃል አለ ምናምን ነገር ብሎ የሚል ያድምጡኝ። ቆይ በቃሉ ላይ አንዳች አትጨምር አንዳችም አታጉድል ይላል እግዚአብሔር ቃል። ካላወቁት አሳየታለሁ። የዮሐንስ ራእዩን ነው እንደዛ የምትለው? ዘዳግምና ምሳሌ ነው የምነግሮት። ራእይ 22 አይደል የምነግሮት እኔ ዘዳግምና ምሳሌ ላይ። አሁን ችግሩ ምንድን ነው? ጾሙ በመጨመሩ እስኪ የሚያመጣብን እንዳ ነገረን ያድመጥ። ምን ይላል መጽሐፈ ምሳሌ ላይ? በቃሉ ላይ አንዳች አትጨምር እንዳይዘልፍህ አንዳች አትጨምር ይላል። ኦኬ ጌታችን 40 ቀን ጾም ጨምሩ ቃል ነው ትለዋለህ አንተ። ያድምጡኝ። 40 ቀን ጌታችን ከጾመ እናንተ 55 ቀን ለመጾም ማን የፈቀደላችሁ? ሲጀምር ነው አንደኛ ሲጀምር ምክንያቱም እኩል ነግርህ አይደለ እንዴ? ይቀጥሉ፣ ያው በቃል ስጦት ይቀጥሉ፣ ከዛ ነው ይናገራሉ። ይቀጥሉ 55 ቀን የጾምበትን ምክንያቱም በደንብ ዘርዝረው ይንገሩኝ። ይቀጥሉ። እሺ እንግዲህ ቀመር እናውጣ ተብሎ አይደለም መከራ እያየን ያለ ነው። እንግዲህ ቤተክርስቲያን አትብሉ ብላ ካለችን ክርስቶስ በማቴዎስ 6 ያለ ይታወቃል። መቼም ጾሙ እንዳለ ክርስቶስ አይደል? ግን ጾሙ ሲል እንደ ህገ መንግስት ነው። ህገ መንግስት ደግሞ ይተረጎማል። አባቶቻችን እንዴት ተረጎሙት? ስርዓቱን ያስቀመጡልን በሐዋርያት አባቶቻችን የተተኩ ሊቃውንት ቤተክርስቲያን እስከዛሬ የምትጠቀምባቸው ራሷን ቤተክርስቲያን የምትመራባቸው ስርዓቶች ይወጣሉ። ከዛ እየተቀዱ እንደ ህገ መንግስት መጽሐፍ ቅዱሱ ጾሙ ያለ ክርስቶስ ግን ከምን እንጾም፣ እንዴት እንጾም፣ ስንት ሰዓት እንጾም የሚለውን ደግሞ አባቶቻችን ሊቃውንት ያን ቀመሙ አስቀምጠውልናል፣ ወይም ቀምሮ አስቀምጠውልናል። ከዘወረደ ቀጥሎ ያለው ቅድስት ነው። ከቅድስት እሁድና ቅዳሜን ብትወስድ ማለት ነው 15 ቅዳሜና እሁድ አሉ። ከዛ መሀል ምንቆጥራቸው ማለት ነው። እነዚህ እኛ የታዘዝነው እስከ 12 ሰዓት እንድንጾም ነው። ይህ የአፈጻጸም ችግር አለበት። አዎ ቤተክርስቲያን የምታዘውና እኔ የምፈጽመው ሰው ስለሆንኩ ደካማ ስለሆንኩ ላልፈጽመው እችላለሁ። 9 ሰዓት እበላለሁ። እውነት ነው፣ ጿሚ ነኝ አይባልም። ነኝ ተብሎ በክርስትና ስለማይታወቅ ነኝ ማለት ትዕቢት ስለሚያመጣ 12 ሰዓት ተደንግጓል። 9 ሰዓት የሚጾም አለ፣ 6 ሰዓት የሚጾም አለ። ኧረ ጠዋት የሚበላል እውነት ነው። ግን በዛ ቤተክርስቲያን ልትለካ አትችልም። 15 ቀናት አሉ። እነዚህ 15 ቀናት ቅዳሜና እሁድ መጾም ስለማይችሉ በዛ ተተክተዋል። አንድ ሁለተኛ የመጀመሪያው ጾመ ሕርቃል ለምንድን ነው የጾመው? ያው ቅድም ታሪኩ ስላነበብከው ስላልከኝ ነው። ካነበብከው ሰዎቹ ጾሙልኝ፣ ጾም ያዙልኝ፣ አረማውያን አሸንፈውን መስቀላቸውን ወስደውብናል ተብሎ መስቀል ለማስመለስ የተደረገ ጦርነት ነው። ስለዚህ ያን በጾምን ስለሆነ ያሸነፈው ያን የሚመለስ ነገር በህይወታችን ያጣነው ነገር ካለ በጾም ይመለሳል ብሎ አባቶቻችን ከክርስቶስ ጾም በፊት 1 ሳምንት ጨመሩ። የመጨረሻው ደግሞ 1 ሳምንት ይሆናል። ከሰኞ እስከ ዓርብ እስከ ስቅለቱ ያለው ክርስቶስ ለእኛ ሲል መከራውን ያየውን ሕማሙን አምጠን እየጾምን እየሰገድን እስከ 1 ሰዓት ነው። ያኔ ማንም አይበላም። እውነት ለመናገር እስከ 1 ሰዓት ድረስ እየተጾመ እየተሰገደ ትንሣኤውን እናከብራለን። ትንሣኤውን ዝም ብለን ጾመን ከምናከብረው ይሄኛውን እንዳለ የክርስቶስን ጾም ጾመን ያኛውን ደግሞ ተጨማሪ 5 ወይም 6ኛ ቀን ይሆናል እሱን እንጹም ብለው ነው አባቶቻችን ቤተክርስቲያን እንድንጾም ያደረገችን። ስለዚህ እንብላ ከማለት እንጹም ማለት አይበልጥም ወይ? አሁን ጾምን እንደ ሌላ ኢሹ ተነስቶ ቤተክርስቲያን ትነቀፍበታለች ወይ? አሁን መጾምን የአፈጻጸም ችግር ከሆነ መመካከር ሲቻል ግን በዜሮ ማባዛት ይቻላል። ነውር አይመጣም ወይ? እንዲሁ ምንተችውን እንደው ብናው ደስ ይለኛል። ለመናገር ቤካም ቤት ገብቼ አውቃለሁ። ቅድም አስቱ ስታወራ ነበርና ወደሚያግባባን ነገር ወይም ወደ አንድ ወደሚያመጣን ነገር እንደመምጣት በዜሮ አባዙ። ይሄ ትክክል አይደለም፣ ሁሉም ትክክል አይደለም ስንል ግን እንደው ዝም ብለን ሌላ ነገር ከሚሆን መጾማ ለምን ነውር ኑሮት ነው እያልኩ አለሁት። እሺ ጌታችን እናመሰግናለን። ጌታችን 40 ቀን ጾመ። ኦኬ ኦርቶዶክስ 55 ቀን ትጾማለች። የስንት ቀን ልዩነት አለ? 15 ቀን ልዩነት አለ። ኦኬ ይህንን 15ቱን ቀን 15 ቅዳሜና እሁዶች አሉ።
ቀዳሚትና እሁድ አሉ። 15 ቀናቶች ናቸው። እነሱ አይጾሙም አሉ። ኦኬ የማይጾሙበት ምክንያት ሰንበት ስለሆኑ ነው አይደል? ሰንበት ስለሆኑ ነው አይደል? የማይጾሙት ሰንበት ስለሆኑ የማይጾሙበት። ኤርሚ አትጾሙ ያላለ ወይ ቅዳሜና እሑድ የሚለውን ልንመጣ ነው ገና በደንብ ልንመጣ ነው። አይጾሙም ምክንያቱም ሰንበት ስለሆኑ አሉ። ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅዱስ ቃሉ ስንሄድ 40 ቀን አልበላም አልጠጣም። ማቴዎስ ወንጌል መጽሐፍ ምዕራፍ 4 እሺ በዚህ ክፍል ላይ ጌታችን እንግዲህ 40 ቀን አልበላም አልጠጣም ጾም የጾምበት ወደ ምድረ በዳ ሄዶ ማለት ነው። 40 ቀኑ እናንተም ታውቃላችሁ እኛም እናውቃለን። አልበላም አልጠጣም። የኦርቶዶክስ ግን 55 ቀን ትበላለች ትጠጣለች። ኦርቶዶክስ ማለት ነው። ኢየሱስ አልበላም አልጠጣም፣ ኦርቶዶክስ ግን ትበላለች ትጠጣለች። ከስብ ነክ ነገር ከእንቁላል ነክ ነገር ከእንስሳት ተዋጽኦ ውጪ ሌላውን ትበላለች ትጠጣለች ማለት ነው። እሱ ግን አልበላም አልጠጣም። ኦኬ 15ቱ ቀን ሰንበት ስለሆነ 15 ቅዳሜና እሑዶች ስላሉ አንበላም አንጠጣም አሉ። ማዶት የምጠይቀዎት ጌታችን 40ውን ቀን ሲጾም ስንት የአይሁድ ሻባት ነበረ? የአይሁድ ሻባት ማለት የአይሁድ ሰንበት ማለት ነው። የአይሁድ ሰንበት ነበር። ስንት የአይሁድ ሰንበት ነበረ? ቅዳሜ ማለት ነው። አዎ በ40 ቀን ውስጥ አሁን ክርስቶስ ቅዳሜውን ሁሉ ጾሟል ልትለኝ የፈልገህ ከሆነ አይሆንም። ለምን መሰለህ? አይ ቆይ የኔን ጥያቄ ቆይ የኔን መልስ ገምተው ከመናገር የጠየቁት አላውቅም። 40 ቀን ማለት ስንት ቅዳሜ እንደሆነ። እሺ 40 ቀን ማለት 1 ወር ከ10 ቀን ነው አይደል? ቀሲስ አልኩኝ። አይ ቲንክ ድምፅዎት እንደዛ ስለመሰለኝ ነው። ወይ 5 ወይ 6 5 ሳምንት እንደማለት ነው አይደል? 5 ሳምንት ከምናምን ነገር አይደል? የ40 ቀኑ ያው አንዱ የተጠመቀበትን ቀኑ እኔ 40 ቀኑ የ40 ቀኑ ጾም ነው። እንደተጠመቀ ወዲያውኑ ነው በመንፈስ ተነድቶ ወደ ምድረ በዳ ሄደ ይላል። እንዲያ ከሆነ እርምዬ መቼ ነው? ምን ቀን የተጠመቀ? ለማግኘት ስለ ቀኑ አይደለም፣ ቀኑን አይደለም የፈለኩት። በ30 ዓመቱ ነው የተጠመቀው በጢባሪዎስ ቄሳር ዘመን በ30 እንጂ ቅዳሜዎችን ለማግኘት ቀኑን ታስታውሰዋለህ? እኔ አላውቅም። በቃ እንዲያ ከሆነ እኔም አላውቀውም። እኔ እየጠየኩት ያለሁትኝ ስንት 40 ቀኑ ስንት ወርና ስንት ወይ ደግሞ ሳምንት ነው እያልኩት ያሉት። አንድ ወር ስንት? ከ10 ቀን ማለት ነው እኮ 1 ወር ከ10 ቀን ማለት ነው። በ1 ወር ከ10 ቀን ውስጥ 1 ወር 4 ሳምንት አለው አይደል? አንደኛው ሳምንት 10 ቀን ብሎ የሚለው 7ቱን ትተ ነው አንዱ 7ቱን ብቻ ይዘኑ 3ቱን ቀንቶ 5 ሳምንታት አሉ ማለት ነው። በ10 ማነው በ40 ቀናቶች ውስጥ 5 ሳምንታት አሉ። በ5 ሳምንታት ውስጥ 5 የአይሁድ ሰንበት አልፏል ማለት ነው። በ5ቱ የአይሁድ ሰንበት አይችልም። የተጠመቀበት መነሻ ሊኖረን ያድምጡኝ። እኔ ስለመነሳት ስለሞቱ አላነሳውም። እኔ ገና ከዮሐንስ በ30 ዓመቱ በዮሐንስ እጅ ተጠመቀ ይለናል። በጢባሪዎስ ቄሳር ዘመን ቅዱሱ ቃል ለጽሁፉ እኔ ለቴክስቱ ታማኝ ነን እኛ
በቃ መጽሐፉ የተጠመቀበት ማክሰኞ ነው ሮብ ነው አይ አይደለም ሐሙስ ነው የለም በፍጹም ሰኞ ቀን ነው ብሎ የሚል ክርክር ውስጥ አንገባም አይልም መጽሐፍ። በ30 ዓመቱ በጢባሪዎስ ቄሳር ዘመን እድሜው 30 ዓመት ሲሞላ አንድ አይሁዳዊ ሰው ለአገልግሎት የሚገባበት ነው። 30 ዓመት ሲሞላው እንደ እግዚአብሔር ቃል እንደተጻፈው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ እንደዚሁም በሚልኪያስ መጽሐፍ ምዕራፍ 3 ላይ እንደተጻፈው ጌታ ወደ ዮርዳኖስ ሄደ። ያን ታላቅ ነቢይ ያገኘው። ያ ታላቅ ነቢይ የተጻፈለት በነዛ በሁለት ጉምቱ በሆኑ በብሉይ ኪዳን ነቢያት ስለተጻፈለት ማለት ነው። ዮሐንስ ከምድረ በዳ መጣ ማለት ነው። ስለዚህ በዮርዳኖስ በዛ ተጠመቀ። አሁን ቀኑ ማክሰኞ ነው ሰኞ ነው አይደለም ሮብ ነው። በፍጹም ሊሆን አይችልም። ዓርብ ነው ስልህ ለምን መሰለህ እንደዛ ያልኩት ለመሰለህ ቅዳሜዎቹን መወሰን አትችልም። ቅዳሜዎቹን ለማንወስ ነው 40 ቀን ነው ጾመው። አይ አድምጡ ቆይ የእናንተ ተረት እንግዲህ ሲፈርስ እኔ ሙግቱን በሳቅ ሊሉት አይችሉም፣ አይገባም። ኦኬ ጌታችን 40 ቀን ነንስቶፕ ነው የጾመው ሳያቋርጥ ማለት ነው። ሳያቋርጥ ጾመ ውዴ ማለት ነው። እሺ በዚህ በ40 ቀን ውስጥ 5 ሳምንታት አሉ። በ5 ሳምንታቶች ውስጥ 5 የአይሁድ ሻባት ሰንበት ቀን አለ ማለት ነው። ይሄ ሰንበት በምን አወቅ? ያድምጡ እርሜ በምን አወቅ? ያድምጡ። በሳምንት ዓርብ ከሰዓት በኋላ ሰንበታቸው ይገባል። የሚያወሩት ከኤርሚያስ ጋር ነው። በምን አወቅ ብለው ካሉ ታናክ ነው ብሉይ ኪዳን ማለት ነው። 6 ቀን ስራ ስሩ በሰባተኛው ቀን ረፉ ብሎ ያለው የሳምንቱ የመጀመሪያ ቀን የተባለው በአዲስ ኪዳንም በብሉይ ኪዳንም ማለት ነው። የሚያወሩት ከኔ ጋር ነው። ልብ ይበሉ። ኦኬ በምን አወቅ ካሉ በቅዱሱ ቃል ነው። እኔ ጴንጤ ነኝ። ኦኬ ኖ ይቅርታ፣ እንደዛ ማለት ያድምጡኝ አልኩት። ቀደም ሲያወሩ ሰማሁ አይደለ? ቅዳሜ 5 ቅዳሜ ልትላት ትችልም። ያድምጡ ያድምጡ። ጨምሮ አልከን እኮ ከምን ቃል ነው የምንጨምረው? የቀነስ ነው ሲጨምር ነው። 40 ቀን አይደል የሚለው ቅዱስ ቃል። ጌታችን 40 ቀን ነው። ጌታችን 40 ቀን አይደል የጾመው? እና ነውሩ ምንድን ነው እኮ ነውሩ ምንድን ነው? ነውሩ ማለት ምን ችግር አለ ከመብላት? እባክዎትን እየተደማመጠ በምን አለበት ነው አይደል ሃይማኖት የምትሰብኩት? እኛ እኮ ምን አለበት እኮ ነው የገደለን። ኦኬ በመጽሐፈ ምሳሌ መጽሐፍ ምዕራፍ 30 ላይ እግዚአብሔር ቃል እንደዚህ የሚል ቃል ላሳየሁት ቁጥር 6 ጴንጤ ብጋ ነው አይመጡት እንዳይዘልፍህ ያድምጡ። እንዳይዘልፍህ ያድምጡ እባክዎትን። እንዳይዘልፍህ እግዚአብሔር ሐሰተኛም እንዳትሆን በማ ፊት በእግዚአብሔርም በትውልድ ፊት በቃሉ ላይ አንዳች አትጨምር ብሏል። ኦርቶዶክስ ሐሰተኛ ለመሆን በጌታ ጾም ላይ እሱ ያልጾመውን ጾም 15 ቀን ጨምራ የማይጠቀስ ጥቅስ እኮ ነው እየጠቀስክ ያለው። ስለ ጾም አሁን ምንድን ነው የሚገልጸው? ቀሲስ ሚዩት ያድርጉ እባክዎትን፣ አይረብሹኝ እና ልስጦት ጨርሻለሁ። ሚዩት ያድርጉት። እንዳይዘልፍህ እግዚአብሔር ነው የሚዘልፈው። ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። 4 ነጥብ። ኢየሱስ 40 ቀን የጾመው ኦርቶዶክስ 15 ቀን ጨምራ 55 ቀን ነው የምጾመው። ለምን? ሐሰተኛ ስለሆነች፣ ሐሰተኛ ቤተክርስቲያን ስለሆነች። ሐሰተኛ እንዴት ያስብላታል? በቅዱስ ቃሉ ላይ ጨምራለች። ስትፈልግ ታጎድላለች፣ ስትፈልግ ትጨምራለች። የምታጎድለው አሁን ከአርስታችን ውጭ እንዳይወጣ እንጂ የምታጎድለው ስለ ጌታችን ስለ ኢየሱስ ክርስቶስ ሊቀ ክህነት አገልግሎት በተጻፈው በአዲስ ኪዳን በብሉይ ኪዳን መጽሐፍት ጌታችን መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳን ሐዋርያት በሙሉ አማላጅ ነው ብለው ጽፈውለታል። ልብ በሉ። አማላጅ ወይ ደግሞ ቃሉ ላይ እንዴት እንደጨመራችሁ ከዚህ በኋላ እንዳይረብሹኝ ነው የምለው። ችግር አይደለ ኤርሚ። በቃ እንግዲህ እንደ ጉጉት አሁን ምንድን ነው እኛ የጎደል ነው ከቃሉ የጨመር ነው የጎደል ነው ምንድን ነው? እሱ እንኳ ሳታስረዳኝ ነው ሌላ ለምን ትሄዳለህ? ይሰሙኛል? ከዚህ በኋላ እንደዚህ እንዳይረብሹኝ የፈለኩትን ተናግሬ ሰጦታለሁ። ምሳሌ መስጠት እችላለሁ። ኦኬ፣ ሰባኪ ስለሆንኩ ምሳሌ መስጠት እችላለሁ። ከዚህ በኋላ እንደዚህ የሚያደርጉ ከሆነ ታች ይወርዳሉ።
ኦኬ እርሶ ሲያወሩ እኔ ጸጥ ብዬ ነው የሰማሁት። እርሶ ግን እስካሁን ስንት ጊዜ ብሬክ ገቡብኝ እኔ ላይ። እኔም ሰጦታለሁ ረጅም ያወራሉ በኋላ እንደ ጉጉት ወፍ እያጉረመረሙ ማይክ እየከፈቱ ማውራት የለበትም። በቃሉ ላይ ስለመጨመር የምናገረው ጌታችን 40 ቀን የጾመው ከጾሙ አልወጣም ዛሬ 40 ቀን የጾመው መጽሐፉ 40 ቀን ይላል። ኦርቶዶክስ ግን 55 ቀን ነው የምትጾመው። የአቶ ህርቃልን ጾም ጨምራ ሁሉ ማለት ነው። የማናውቀው የሆነ አንድ ጢማም ሰውዬ በታሪክ ውስጥ አለ ብላ አምጥታ ጨምራለች። ማነው ጨምር ያላት ነው። በቃሉ ላይ አንዳች አትጨምር ተብሏልና መጨመሯን ለማሳየት እንደ ምሳሌ የተጠቀምኩትኝ ሐዋርያት ኢየሱስ አማላጅ ነው ብለው አሉ። ኦርቶዶክስ አማላጅ አይደለም ሞተ እንገኛለን አሉ። ሐዋርያቱ እኮ ብለውታል ቢሉትም እኛ ግን አንለውም አሉ። እሺ ማርያምንስ አማላጅ አይደለችም። ሐዋርያቱ ማርያም አማላጅ ናት ብለው አማላጅ ቃሌን ላከብር ነው። ታች ላወርዶ ትልገደር ነው። በቃሌ ታማኝ እሆናለሁ። እታች ይውረዱ። ምሳሌን የጠቀስኩት ምሳሌ ከጨረስኩ በኋላ ለሌሎች ወንድሞች እሰጣለሁ። በቃሌ ታማኝ መሆን አለብኝ። እርሶን 18 ጊዜ እንደ ውሃ ቅዳ መልስ መክፈት የለብህ። ደግሞ ቄስ ናቸው፣ ልብ በሉ። ዋሽተው ነው የገቡት። ካህን ናቸው፣ ግን ዋሽተው ነው የገቡት። አይደለሁም ብለው ማለት ነው። እኔ ከፈለጉ የፈለጉትም ይሆኑ። ማርያም አማላጅ ናት ብለው ሐዋርያቱ አላስተማሩ። ኦርቶዶክስ ማርያምን አማላጅ ናት እንላታለን አሉ። ሐዋርያቱ እኮ አላላትም፣ እንላታለን። ሐዋርያቱ አላሏትም እኮ ኦርቶዶክስ ያነባካችሁ። እነሱ ባይሏትም እንላታለን። እንዲህ ሐዋርያት ያላሉትን አዎ እንላታለን አሉ። ማርያምን አማላጅ ናት አሉ። ኢየሱስን አማላጅ አትሉትም? አንለውም። ሐዋርያቱ እኮ ብለውታል። በፍጹም እኛ አንለውም። አረ ቅዱስ ጳውሎስ እኮ ብሎታል። እኛ አንለውም። አማላጅ ብሎ የሚለው ቃል ለእሱ አይቀጸልም። በዚህም እንደምታዩት ማርያም አማላጅ መሆኗን የሚናገር መጽሐፍ ቅዱስ የለም። እነሱ ግን ጨምረው አማላጅ ነች ይሏታል። ኢየሱስ አማላጅ ነው ብሎ የሚለው የመጽሐፍ ቅዱስ ትምህርት አለ። እሱን ግን አንቀበልም ብለው ይቀንሳሉ ማለት ነው። ዚስ ኢዝ ኦርቶዶክስ። የተጻፈን ይክዳሉ፣ ያልተጻፈን ይጨምራሉ። የተጻፈን ይክዳሉ፣ ያልተጻፈን ያምናሉ። ኢየሱስ 40 ቀን ጾመ። የተጻፈ ነው። የተጻፈውን አያከብሩም። 55 ቀን ግን ጨምረው ይጾማሉ። ሲጣራ ግን የእናቶ ህርቃል ጾም ነው። ለዚህ ነው ኦርቶዶክስ በሰው ስርዓት ትምህርት ነው የምትመራው ብለን የምንለው ማለት ነው። 7ቱ አጽዋማታችሁን እፊቴኑና ቅረቡና እስኪ ያወሩት። 7 አጽዋማት አላችሁ አይደል? 7ቱ አጽዋማታችሁ በዜሮ ይባዛል። ኑና ከኔ ጋር አውሩ። ቴንኪው። ይህንን ብዬ ልሰጠዎት ነበረ። እንግዲህ እርሶ ላስቻሎትም 11 ጊዜ ብቅ ጥልቅ እያሉ ሲያስቸግሩኝ ወረዱ ማለት ነው። ዘወረደ እንደተባለ እኔም ደግሞ እንደዚህ አደረኩ ማለት ነው። እሺ ኤርሚ አንዴ ቃል አውራ፣ እኔ ልተኛ ስለሆነ። ኦኬሽ ያ ሰላም ብያለሁ ሁላችሁንም። ሰላም። እንግዲህ ዛሬ እንግዳ ሆና ስለመጣች ሰላም ብያለሁ። ምን ሆነ ነው ወረድከኝ? አልሰማሉኛ። አንዴ ቆይ፣ እኔ እያልኩ ያለሁት አንዴ ሚዩት ያርጉ። ቆይ አንዴ ሚዩት ያርጉ። 2 ደቂቃ ላውራ። ሰማለሁ? አዎ ሰማለሁ። ይቅርታ ትንሽ ነገር ልበል። ትንሽ ያወራል ጓደኛዬ። 1 ደቂቃ ብቻ ነው የማወራው። ጋሽ ማነው ማዕዶት ወይም ቄስ ማዕዶት እና ኤርሚ ጥሩ በመደማመጥ ላይ እንትን ያለ ንግግር ነው ያደረጋችሁት። ደስ ይላል እና በዚሁ ቀጥሉ። እሺ ቴንኪው። እሺ ሶል ተባረኪ። ያ እኔ 2 ነገር ብቻ ተናግሬ ወርዳለሁ። አንደኛው ቅድም የጠየቀች 1 ሚሊዮን የጠየቀችውን አድሬስ ናት። ለምንድን ነው የራሳችሁ ማትሰብኩት? የሁሉም ጥያቄ ስለሆነ ኦርቶዶክስ የተባለው ሁሉም ይጠይቃል ስለሆነ ሙስሊምም እንደዛው ሃይማኖት ስለራስ ብቻ ነው የሚሰበከው ሚል ኢትዮጵያ ውስጥ የተረጨ መርዝ ትምህርት አለ። ሐሰተኛ ትምህርት ማለት ነው። የለም እንደዛ የሚባል። ይሄ ፖለቲከኞች፣ የመንግስት ሰዎች ሰውና እንዴት ነው በቃ ያው እንትን ነው አብሮ ለማናወር ምናምን በሚባል ነገር ያወሩት ነው። በመቻቻል ስም ወንጌል የማፈን ትምህርት ነው ይሄ። ስለዚህ ወንጌል ሲነገር የማይነካ ሃይማኖት የለም። ነገር ግን እኛ ግን ሐሰትን አንናገርም፣ ያልተጻፈ አናነብም፣ ሐሰትን አንናገርም፣ የማያምኑትን ያምናሉ ብለን አናወራም። ኦኬ። ግንስ የሚያምኑትን ዶክመንትድ የሆነ ኦተንቲኬትድ የሆነ የራሳቸውን ትምህርት ማስረጃ ያለውን ግን በማስረጃ
እንሞግታለን። ሐዋርያው ቅዱስ ጳውሎስ ኦኬ ማስረጃ ለማይታወቅ አምላክ ሲሰግዱ አይቶ ይሄንን የማይታወቅ አምላክ ሲሰግዱ አይቻለሁ ብሎ ይሄን አምላክ ማታውቁት ብሎ ነው የነገራቸው እንጂ እናንተ እኮ በጣም የተከበራችሁ የምታውቁት የማይታወቀውን አምላክ እያሞካሸ የለም። በቃ የማይታወቀውና የማይታወቅ ብለን ማርያም ታማልዳለች ብላችሁ ታስተምራላችሁ፣ ይሄንን ማርያም ታማልዳላችሁ ብላችሁ ታስተምራላችሁ ብለን ነው የምናወራው። ሁለተኛ ምክንያት የላቸውም ኦርቶዶክሶች ለመጾም በየዓመቱ የሚደገም እንደ ጌታ በከንቱ አትድገሙ ብሏል። እንግዲህ ጸሎትም ምንም ነገር ኦኬ እነሱ የዛሬ ዓመት አሁን ጾመዋል፣ ስጋ በልተው ጀመሩ፣ ስጋ በልተው ፈቱ። አሁንም ዓመቱ ይመጣል፣ ስጋ በልተው ይጀምራሉ የመያዣ፣ ከዛ ስጋ በመብላት ይጠናቀቃል። ኦኬ ምክንያት የለውም፣ ኮዝ የለውም። አስቴር ለምሳሌ ብንወስድ ኤግዛምፕል እና አስቴር ሲጾሙ እነ ነነዌ ሲጾሙ ጌታችን ኢየሱስ ክርስቶስ ሲጾም ምክንያት አላቸው። ጌታችን ኢየሱስ ክርስቶስ ለአገልግሎት ኦኬ ከተጠመቀ በኋላ ለአገልግሎት የሚወጣበት ነው። ስለዚህ በመንፈስ ቅዱስ ኃይል ኦኬ አገልግሎቱን የሚጀምርበትን መንገድ ነው እያስኬደ ነበር ወይ ደግሞ የጾሙ ኦኬ ምክንያት አለው። ሲወጣም ሰይጣንን ድል አድርጎ ኦኬ አሸንፎ ከዛ በኋላ እያሸነፈ ቀጠለ ማለት ነው። አስቴርን ብንወስድ ከመጣባቸው የአይሁድ ሞት ለማምለጥ ምክንያት አላቸው። በአይሁድ በ120 ሀገር ሊገደል ያሉ አይሁዶች እነሱ ለማስመለጥ እግዚአብሔር ያድናቸው ዘንድ ወደ እግዚአብሔር የሚጾሙ ከዛስ ውጤቱ እግዚአብሔር ሰማቸው፣ ከሞት አመለጡ። ሐማ ተሰቀለ፣ አይሁዳውያን ነፃ ወጡ፣ ከሞት አመለጡ። ስለዚህ there is a cause and result ማለት ነው። ኮዝ አለ፣ ምክንያት አለ፣ ከዛ ውጤት አለው። የኦርቶዶክስ ጾም ስጋ በመብላት ውስኪ በመጠጣት ወይም በመጠጣት ይጀመራል። ጠላ በመጠጣት ጠላና አረቄ ጾም የለውም ባይዘው እንድታውቁ። በኦርቶዶክስ ወተት ነው ጾም ያለው ወይ ደግሞ ስጋ ነው ጾም ያለው። ጫት ጾም የለውም ቅጠል ስለሆነ። ወተት ደግሞ ወይ እንቁላል ደግሞ ፕሮቲን እና የሆነ ነገር ስላለው እሱ እንትን ነው። ስለዚህ ስጋ በመብላት ጀምሮ በስጋ በመብላት የሚጠናቀቅ ጾም እንዲህ አይነት ጾምም የጾመ ሐዋርያት እስቲ ሐዋርያት 40 ቀን የጾሙበት ሊያሳዩን ይችላል። ሁዳዴን የጾሙበት እስቲ 40 ቀን የሚያሳየን አለ ከመጽሐፍ ቅዱስ አሳዩ። አንዱ የምጠይቅልኝ ኤርሚዬ ከዚህ በኋላ እኔ ስለማልከፍት ማይክ ሐዋርያቱ እነሱ እንደ ጾሙ የጾሙት 7-9 ጾም የጾሙትን እስቲ ያሳዩን። መጽሐፍ ቅዱስ ጠቅሰው አሳዩን እስቲ። ምሳሌያችን እንግዲህ በሐዋርያትና በነቢያት ላይ ተመሰረተናል ካሉ እስቲ ሐዋርያቱ ጌታችን እኮ 40 ቀን ጾሟልና ብለው እስቲ 40 ቀን የጾሙበትን ራሱ ያሳዩ። እሱን ከሰጡን ራሱ እኮ ትልቅ ነገር እኮ ነው። ስለዚህ ኦርቶዶክስ በማናለብኝነት ራሷ እንደፈለገች ስልጣን አለኝ ስልጣነ ጴጥሮስ አለኝ የሚል አጉል ትምክህት ወይ ደግሞ ምንም የማይገናኝ ጥቅስ ጠቅሶ ለራሳቸው ህዝብ ላይ ሸክም ከመጫን ውጭ ጾም እንደሚጠቅም አውቀው ምክንያት ኖሮ ቅዱሳን ቤተክርስቲያን በሪዝን ጾመው ከእግዚአብሔር ዘንድ መልስ የሚቀበሉበት እግዚአብሔር ፊት ራሳችንን የምናቀርብበት ስጋችንን በማድከም ለመንፈሳችንና ለነፍሳችን ኦኬ ኃይልና ብርታትን በእግዚአብሔር ቃልና በጸሎት ባይዘው እንደምታውቁት ነው። ብዙዎች የሚጾሙት ጥቂቶች ናቸው፣ ግን ምግብ ራሱ የማይበሉት አብዛኛው ምግብ ይበላል። የሚጾመው ምንድነው ሲባል ወተትና ቅቤ ይበላል፣ ቁርሱን ይበላል፣ ምኑን ይበላል። የተወሰነው ነው ራሱ እስከ 9 ሰዓት ሄዶ ቅዳሴ ያስቀድሶ ምናምን እንደኛ ወጨጌ የነበረ ምናምን። አብዛኛው ግን ጾመኛን የሚለው ምንድነው ስጋ እናንተን የማይበላው ሰው ስለማያየው ምናምን አይበላም። ስለዚህ ሐዋርያቱ ከጾሙ ያሳዩ ለማለት ነው። ጨርሻለሁ። ተባረኩ። ቴንክ ዩ ሶል። እሺ ሌላ ቀድም ኤልሳቤጥ ልትናገር ፈልጋ ነበር። ከዛ ወደ ማዶት እንሄዳለን። ብዙ ሰው ስላለ እዛ ምድል ሰጣለን። ኤልሳቤጥ ኤልሲ ያለሽ? እሺ ኦኬ። እሺ ማዶት የሚሉት አሉ? እሺ ርብዬ ሶልንም ሰማሁት። አንዳንዴ የማይከሰስበትን መክሰስም ትንሽ ደስ አይልም። እንግዲህ ሪዝኔብል የሆነ ነው ቤተክርስቲያናችን የምታጸው ምን መጽሐፍ ተቋርጠዋል። እያወሩ ከሆነ ተቋርጠዋል። ታዊ ነው። ክርስቶስ ለምን ጾመ? ጾም እያንዳንዱ እሺ ይቅርታ ኢንተርኔት ችግር ሊሆን ይችላል። ያው ሶል ሲያወራ ሰምቸው ነበርና
አንዳንዴ ወደ ክስ ያዘነብሉ አሉ። ወይም የአፈጻጸም የተከታዮች ድክመትን እንደ ቤተ ክርስቲያን አድርጎ የወሰደበት አንዳንድ ነጥቦችም አሉ። ይሄ አስኬድም። እውነት ለመናገር የእኔ ድክመት ነው እንጂ የቤተ ክርስቲያን ድክመት እንዳልሆነ መገንዘብ ያስፈልጋል። እንግዲህ ጾም ነቢያት ቅድም የጾሙት ዝሮ ዝሮ ለክርስቶስ ለመሲሁ ነው። ጾሙም የነበረው ሲደክሙም የነበረው ይናፍቁም የነበረው የክርስቶስ መወለድ ስለነበረ ጾሙ ምን አገኙ? ክርስቶስ መረጃ አልሰጡም። እሱን ጨረስን እኮ ከነቢያት አንድ ያሳዩኝ ብዬ ስል ከደቂቀ ነቢያትም ከአበይተ ነቢያትም ነገርኩህ እኮ ለእሱ አይደለማ የጾመው ሙሴ የጾመበትን ምክንያት ሙሴ እሱን ላሳየሁት ምክንያት ተቀበለ አንድ እኮ ጾሙን ተቀበለ የሚለውን እኮ አስረድቻለሁ። ጾሞ ስለመቀበል ሳይሆን ሙሴ 2 ጊዜ ጾሟል። አንደኛው ጾም የጾመበት በዘዳግም መጽሐፍ ምዕራፍ 9 ቁጥር 18 እና 19 ላይ ስለሰራችሁት ኃጢአት ሁሉ ያው ያዩት ነው። ስለሰራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ቁጣውና ከመዓቱ የተነሳ ስለፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀን 40 ሌሊት ወደቅሁ ይላል። ከዛስ እንጀራ አልበላሁም ውሃም አልጠጣሁም፣ እግዚአብሔርም በዚያን ቀን ደግሞ ሰማኝ ይላል። ኦኬ፣ የሰማው ለምን ነበር? ሙሴ የወደቀበት ፐርፐዝ ለምን ነበረ? ቆይ ያድምጡኝ። ሙሴ የጾመበት ምክንያት ምን ነበረ? እንደ ፊተኛው ማለት የፊተኛው የድንጋይ ጽላትን ለመቀበል ነበር። ዘጸአት 19 ላይ ወጣ፣ ዘጸአት 32 ላይ ከተራራው ወረደ። ኦኬ፣ እንደ ፊተኛው የጾመው ለምን ነበረ? ፊተኛው የጾመው የድንጋዩን ጽላት ለመቀበል ነው። በዛ ጊዜ ስላልበላ ስላልጠጣ ማለት ነው። አሁን ግን ስለሰራችሁት ክፋት ኃጢአት ሁሉ እርሱን ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው ሊያጠፋቸው ስለነበር ማለት ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀን 40 ሌሊት ወደቁ፣ እንጀራም አልበላሁም ውሃም አልጠጣሁም፣ እግዚአብሔርም በዚያን ቀን ደግሞ ሰማኝ ይላል። ሰማውና ምን አደረገ? ህዝቡን አልቀሰፈም ማለት ነው። ይኸው በዛን ቀን ስለ አሮንም ስለ ወንድምየውም ጭምር እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው፣ ስለ አሮንም ደግሞ በዚያን ቀን ጸለዩ ይላል። በዚያው ቀን ማለት ነው። ስለ ህዝቡ ጥጃ ስለሰራ እና ስላመለከ ማለት ነው። ሙሉ በሙሉ እንደ ህዝብ ነበር ሊያጠፋው የነበረው እግዚአብሔር ሙሉ በሙሉ። አንተን ለሌላ ህዝብ አረጋለሁ ይሄ ህዝብ አንገተ ደንዳና ነውና ብሎ ማለት ዘጸአት 32 ላይ ሙሉ በሙሉ ነው ሊያጠፋው የፈለገው የነበረው። እና በዚያን ቀን ታዲያ ምንድን ነው ያለው? ዘዳግም ዘጸአት መጽሐፍ ምዕራፍ 32 ኦኬ። ታናክ ላይ ብታወሩ ጥሩ ነበረ ማለት ማውራት የሚችል ሰው ካለ ማለት ነው። እሺ ይኸው ምን አለው ይላል ቁጥር 7 ላይ እግዚአብሔርም ሙሴን ከግብፅ ምድር ያወጣው ህዝብ ኃጢአት ሰርተዋልና ሂድ ውረድ አለው። ከየት? ከተራራው ላይ ማለት ነው። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦም የተሰራው የጥጃን ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን ይህንን ህዝብ አየሁት፣ እነሆ አንገተ ደንዳና ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው እና ከዚያስ ሙሴም በእግዚአብሔር በአምላኩ ፊት ጸለየ ይላል። እዚህ ጋር ሲጸልይ ጾም ጸሎት ሁሉ ይዞ ነው የጸለየው። ዘዳግም 9 ቅድም ያወራሁት ቁጥር 18 እና 19 ማለት ነው። እና ጸለየ፣ አቤቱ ቁጣህ በኃይልና በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በህዝብ ላይ ስለምን ተቃጠለ? ግብፃውያን በተራራ መካከል ሊገላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብን በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህንንም የተናገርኩን ምድር ለዘራችሁ ሰጣለሁ፣ ለዘላለም ይወርሷታል ብለህ በራሴ የማለላቸው ባሪያዎችን አብርሃምና ይስሐቅን የእስራኤልንም ያዕቆብ ማለት ነው እስራኤልንም አስብ። እግዚአብሔርም በህዝቡ ላይ ሲያደርገው ስለነበረው ክፋት ስላሰበው ነገር ክፋትን እራራ ይላል፣ አላደረገውም ማለት ነው። ልክ እንደዛ አድርጌ በዘዳግም መጽሐፍ ምዕራፍ 9 ቅድም ያነበብኩት ቁጥር 18 እና 19 ላይ ስለ ክፋታችሁ እግዚአብሔር ሊያደርግባችሁ ስለነበረው ነገር እህል ያልበላሁት ውሃ ያልጠጣሁትኝ ለዛ ነው ይላል። የጾመውና የጸለየው ጌታ ከእስራኤል ከበደለበት በደል በበደላቸው ምክንያት እንዳያጠፋቸው ብሎ ከዛ እንዲመልሳቸው ማነው ምሕረቱን እንዲያበዛ ከቁጣው እንዲመለስ ነው እንጂ የጾመው መሲሁ ይወርዳል ይወለዳል ብሎ አንድም አልጾመም። ሙሴ ስለ መሲሁ መምጣት ትንቢት ተናግረዋል፣ ግን
አንድም አልጾምም። ኦርቶዶክስ የአብይ ጾም እያለች ህዝቡን ግራ የምታጋባው ውሸት የነቢያት ጾም እያለች ህዝቡን ግራ የምታጋባው ውሸቷን ነው። አንድም የብሉይ ኪዳን ነቢይ መሲሁ ይወርዳል ይወለዳል ብሎ የጻፈ የጾመ የለም። ቀደም አሳዩ ብለን ስንሎት አንድም ነቢይ ሊያሳዩን አልቻለም። ስለዚህ ዘግተነዋል ማለት ነው። ኢየሱስ ክርስቶስ ጾም ጋር መተናል። ኢየሱስ 40 ቀን ጾመ። ያው ሙሴ 40 ቀን ጾመ። ኤልያስ 40 ቀን ጾመ። ኢየሱስ 40 ቀን ጾመ። ኦርቶዶክስ 55 ቀን እጾማለሁ ትላለች። 15 ተጨማሪ ማለት ነው። ያድምጡ። ቆይ ያስረዳሉ። የሙሴ 40 ቀን ተጽፏል። ዘዳግም 9:18 ጀምሮ ማለት ነው። የኤልያስም ተጽፏል በነገሥት መጽሐፍ ላይ፣ ሁለተኛ ነገሥት። የጌታችንም ማቴዎስ ወንጌል መጽሐፍ ላይ ተጽፏል። የኦርቶዶክስ ግን እሳቸው ሊመልሱ ነው። ስሙ። እሺ፣ እነዚህ አባቶች ሙሴ 40 ቀን፣ ኤልያስ 40 ቀን፣ ኢየሱስ 40 ቀን ጾሟል። የተጻፈ ነው፣ ሪትን የሆነ። የኦርቶዶክስ ግን 55 ቀን ከሙሴም በልጣ ከኢየሱስም በልጣ ከኤልያስም በልጣ ኦርቶዶክስ 15 ቀን ጾማለች። 15ቱ ቀን ውስጥ ሲፈለግ የአቶ ህርቃል ጾም አለበት። የአቶ ህርቃል ጾም አለበት። ሌላም ብዙ ኮተት ጨምራበታለች ማለት ነው። እና አሁን ይቀጥሉ ማዕዶት። በመጀመሪያ እነ ሶል ያነሳቸውን አንዳንዴ ትክክል እንዳልሆነ መቼም መክሰስ ቀላል ስለሆነ ብዬ ነው። አንዳንዴ የማይደረገውንም አድርጎ መናገርም ጥሩ ስለማልሆን ክርስቶስ የጾመው 40 ቀን ነው ብለናል። ይህ ምንም ያጣላን ነገር የለም። ይህን እኔ ስለ ጾም ጾሙ አላለም አይባልም። ክርስቶስ ያደረገው ለእኛ እያንዳንዳቸው ለጥቅም ነው። ለጥቅም የተደረጉ ነገሮችን የክርስቶስ ተከታይ እስከሆነ ድረስ እናደርጋለን። ይህ በኦርቶዶክሳውያን እምነት ያለ ነው። አባቶቻችን ቆይ ማዶ ትእዛዝ ሰጥቷል። ኢየሱስ ጾሙ ብሏል 40 ቀን። ቀን ለምን ይነግርሃል? ጾሙ አላለም እንዴ ክርስቶስ? እኮ ጾሙ አለ እንጂ 40 ቀን ጾሙ አለ። እኔ እንደጾምኩት እያንዳንዱ ቁጥርማ ከተቀመጠል በሚችለው መጠን በቃ ምን አስጨነቆት? እርሶ በመጨነቅ የለበትም። ኦርቶዶክስ መጨነቅ የለባትም። በቃ ኢየሱስ ያለው ድረስ በቂ ነው። ይኸው የተጻፈው በቂ ነው። ያልተጻፈውን እንዲህ ቢል እኮ ጥሩ ነበር እያላችሁ ከመትቀጥሉ የተጻፈው በቂ ነው። ሁለተኛ ግን በዛው አያይዞ ሐዋርያቱ 40 ቀን ጌታችን እንደዚህ ጾሟና እኛ ስንጾም እኛ ስንጾም ብሎ 40 ቀን ጾመዋል። ክርስቶስ እኮ አምላክ ነው። የኔ ጌታ ከክርስቶስ ከአምላክ ጋር ልተኛ ወደ ክርክር እንዳይሄድ ነው እኔ ማስረዳት ያለብኝ። አይሄድም። አንድ ልተኛ ስለሆነ ከዛ እርሶ ይቀጥላሉ። አስቱ ልተኛ ስለሆነ መቀጠል ትችላለሽ። ጥሩ ውይይት ነው እያደረጋችሁ ያላችሁት። ጋሽ ማዕዶት ወይም ቄስ ማዕዶት እነ ኤርሚ ያሉትን ከሰሙና ቀጥተኛ መልስ መስጠት ከፈለጉ እውነት ነው ጌታ 40 ቀን የጾመው ምሳሌ አድርገን እኛ 50 ቀን 60 ቀን ወንቶን ቀን ብንጾም ችግር የለም። ግን እንደተጻፈው እንደ ቃሉ ነው ወይ የምንኖረው ነው እያሉ ያሉት እና ለዚህ መልስ ቀጥታ አይ እንደተጻፈው አይደለም ግን ያንተ ምሳሌ ተወስደን ነው እያረግን ያለነው ከሆነ ክርክሩ ያልቃል። ከዛ ደግሞ ቀጥሎ ከቃሉ አትለፍ ይላል አይደለ? ከተጻፈው አትለፍ ስለሚል እንደ እግዚአብሔር ቃል ነገሮችን የምናደርጋቸው ከሆነ ለህይወታችን መለወጥ ይረዳናል። ሁላችንም ክርስቶስን ለመምሰል ነው። ክርስቶስ 40 ቀን ሳይበላና ሳይጠጣ የጾመው ፍጹም ሰው ፍጹም አምላክ ነበር። መቼም ሰው የሆነው ክርስቶስ ነው የጾመው፣ በዲያብሎስም የተፈተነው በጾም ሰዓት። ስለዚህ እኔን ምሰሉ ያለው ይሄንንም ጭምር ነው። ካደረግነው እና የእውነት እሱን ለመምሰል ከሆነ የምንሄደው በዛ ኤክሰለንስ ልክ መሄድ አለብን።
ወይ ካልሆነ ደግሞ ምሳሌውን ወስደን ቀን ሳንገድብ 365ቱንም ቀን ወደ ፈተና እንዳትገቡ ትጉና ጸልዩ ስለተባልን ጾምን የህይወታችን ላይፍ ስታይል አድርገን የምንቀጥለው እንጂ በቀኖች ገድበን የሆነ ፍሬም ሰርተንለት መጽሐፍ ቅዱስ ባላለን ልክ ማድረጉ ትክክል ነው ወይ ነው እኔ እርሚ ጥያቄ እንደገባኝና ትክክል ነው ብለው ያስባሉ። እቺን ብቻ ነው ወይ አይደለም ቢሉኝ ከዛ በተኛ ደስ ይለኛል። እሺ እስቲ እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ። ትክክል ነው የምለው። ክርስቶስ ታምራት አደረገ ከእኔም በላይ ታደርጋላችሁ ሲል ከክርስቶስ ከአምላክነቱ በላይ ይሰማላል። ይቅርታ ይሰማል ማለት ይሰማል። ከእኔም በላይ ታደርጋላችሁ ሲል የእሱ ያመኑት ከእሱም በላይ እንደሚያደርጉ ነው ማለት። ክርስቶስ የቆየው 33 ዓመት ከ3 ወር ነው። ከእኔ በላይ ትቆያላችሁ ማለቱ ግን እስከ 50 ዓመት ብትቆዩ ከእኔም በላይ ታምራት ትሰራላችሁ ሲላቸው እንጂ በአምላክነቱ ይበልጡኛል ማለቱ አይደለም። ጾምም ቢሆን ክርስቶስ 40 ቀን ጾመልን። ለምንድን ነው? ምሳሌ አለው። ያለ ምሳሌ ክርስቶስ አልጾመውም። ያለ ምሳሌ ያልጾመውን ጾም 40 ቀኑ እንዳለ ነው፣ ግን ተጨማሪ ነው። ትሩፋት ወይም ይሄ ጸጋ እንዲጨመርልን ለምሳሌ የመጨረሻው ሳምንት ሕማማት ነው ብለናል። ሕማማትን ትንሣኤን ዝም ብለን ከምናከብር ሕማማቱን የምናስብበት ተጨማሪ ቀናት ይጨመሩ ብለው አባቶቻችን የቤተ ክርስቲያን ሊቃውንት ደንግገውልን ስርዓት ቀኑን ሰርተው እንኳን ጾም ስግደት ተጨምሮበት የዛን ጊዜ በዘወትር የማይደረጉ ነገሮች ለምሳሌ ቅዳሴ አይቀደስም፣ ሌላም አይደረግም። በዓላት እንኳ ቢኖሩ ስግደት ይሰግዳል ሁልጊዜም ማለት ነው። እስከ ዓርብ 12 ሰዓት ወይም 1 ሰዓት ድረስ ያለው ተጨምሮ ነው። ጾም ስለሆነ ከመብላት መጾም ይሻላል እንጂ መብላት ይሻላል ወይ? እንደ ነውርስ ይታያል ወይ? ይሄ ደግሞ የቤተክርስቲያን የራሷ ሕግ ስለሆነ ወይም ቀኖና ስለሆነ ያስነቅፋታል ወይ? ከቤተክርስቲያን ከቃል ጨመረሽ ይባላል ወይ? ለምሳሌ ቅድም ያነሳሁት ምሳሌ ነው። ከኔ በላይ ትጨምራላችሁ ወይም ከኔ በላይ ታምራት ታደርጋላችሁ ሲል ክርስቶስ ከዚያ በላይ ብናደርግስ? ክርስቶስ የሰጠን ይሄን ነው። ለምሳሌ ጾሙ አለን በማቴዎስ 6 ጾሙ ስትጾም እንዲህ እንዲያርግ አለ። ግን ከምን የሚለውን ደግሞ አባቶቻችን የሰሩልን እሱ ጾሙ ብሎ በደፈናው አስተማረ። አድርጉ ትእዛዝ ከተላለፈ በኋላ እንዴት የሚለውን መተርጎም የሚችሉት ደግሞ ተማሪዎቹ ናቸው። ቀኖናው የሚሰሩት የእሱ ተከታዮች ናቸው። ቤተክርስቲያን ብትጾም ባትጾምም ፈቃዷ የሱ ነው። ዓመቱን ሙሉ የሚጾሙ እኮ አባቶቻችን አሉ በገዳም ዓመቱን ሙሉ ከባለ 50 ውጭ ባለ 50 የትንሣኤ እስከ ጰራቅሊጦስ ወይም እስከ 50ው ቀን ያለው እሱ በትንሣኤ ዓርብና ሮብ የማይባላባቸው ናቸው በቤተ ክርስቲያን ስርዓት። ለምን? ከትንሣኤ በኋላ ድካም የለም፣ መስገድ የለም፣ መጾም የለም። ምክንያቱም ያኔ የመንግስት ሰማያት ወይም የኋለኛው ከምጽአት በኋላ ያለውን ስለሚታሰብ አንጾምባቸውም። የዛን ጊዜ እየተገደበውም ለዛ ነው። ከፋሲካ በኋላ ጾም ስለሌለ ዓመቱን ሙሉ አባቶቻችን ይጾማሉ። እኛስ እንደ አቅማችን ጸጋ ወይም እድገት ስለሆነ በጸጋው እያደግን ስለምንሄድ እንዳቅሙ ነው። የ3 ቀን አለኝ ነው የጾም አባታችን ምንድነው ማዕዶት ማለት ከጌታ ቀደም የጠቀሱት ዮሐንስ ወንጌል ምዕራፍ 14 ከኔ በላይ ታረጋላችሁ ያለው ከጌታ የተሻለ ተአምር የሚያደርግ ሰው አለ ማለቱ ነው ወይስ እንደገና ደግሞ ጾም 55 ቀን ያረጋችሁት ከኢየሱስ የተሻለ መጾማችሁ ነው? በዛ ጥቅስ መሰረት ታካችሁ አይደለም። እና ለምን የጠቀሱት ማይሆን ጥቅስን የጠቀሱት በጣም አጉል ማያስኬድ ጥቅስን የጠቀሱት እና አብሮ ያልኩት የክርስቶስን ዮሐንስ 14 ነው። አንተ ያነሳው እኩት ከእኔም በላይ ታደርጋላችሁ ሲላቸው አልኩኝ እኮ ተናግሬያለሁ። እድሜያችሁ 70-80 ቢሆን ብዙ በቁጥር ለምሳሌ ሊሆን ይችላል እንጂ በአምላክነቱ የሰራውን ስራ ሊሆን አይችልም። ምራቅን ተፍ ብሎ አይን ከልሙጥ ግንባር እንደሰራ ወይም ውሩን እንዳበራለት ሊያደርጉ ይችላሉ ያ በአምላክነቱ ስለሰራው። ግን እድሜያቸው ረዘመ ለምሳሌ ክርስቶስ ካረገ በኋላ ከእኔም በላይ ታደርጋላችሁ ሲል በአምላክነቱ እኩል ይሆናሉ ወይም ይበልጡታል ማለት ሳይሆን ነው ያልኩት። አስረግጬ ነው የተናገርኩት። እሱ ከዛ ጋር ማይገናኝ ነው። አያመጡት ያለሁት ክርስቶስ ጾሙ ላይ ያመጡት ያው ቆዩና ጾሙ ላይ ያመጡት 55 ቀነኛም የተሻለ በጾም ብለው ከኢየሱስ የተሻለ ጾም እንደ ጾም ምንም የሚያጎዳው ነገር የለም እኮ ነው እያልኩ ያለሁት። ስህተት ነው ሲጀመር ነው። አይ ስህተት ነው። ስህተት ምንድን ነው የሚሆነው? እሺ ከኢየሱስ በላይ ልትጾሙ አትችሉም። የኢየሱስን እንኳን 40 ቀንና 40 ሌሊት መጾም አትችሉም።
15 ቀን ብንተው 40ውን ብንጾም ትቀበሉናላችሁ? አሁን እኮ ችግር እኮ ነው። 40ውን አይጾምም እያላችሁ እኮ በዜሮ ልታባዙ። ቆይ እሺ፣ እሱን ላስረዳሁት። ቆይ አንዴ ላስረዳሁት። አንደኛ ጾሙ የሚል ትእዛዝ ነው ያለው እንጂ 40 ቀን ጾሙ የሚል የለም። አንድ ሐዋርያትም 40 ቀን ጌታ ጾሟልና፣ ቆይ አንዴ አረባኮትን አንዴ ቆይ አዳምጡ። ሐዋርያቱም 40 ቀን ጌታችን ጾሟልና 40 ቀን ሲጾም ጴጥሮስን ዮሐንስን ሊያመጡ አይችሉም። በርተሎሜዎስን ሊያመጡ አይችሉም። ፊልጶስን ሊያመጡ አይችሉም። የለም። ኦኬ። ስለዚህ በመሰለኝና በደሳለኝ የሚሰራ ነገር የለም። ቁጥር ነው የምትፈልገው? አዋ እርሶ ቁጥርና እያወራለ የእርሶ ቤተክርስቲያን 40 ቀን ብሎ እርሶ እየፈለጉ ነው ከኢየሱስ ጋር ለመመሳሰል እየፈለጉ ስለሆነ ቁጥሩን ይተውትና ጾም ግን በምክንያት ይጾማል። ልክ ጌታ በምክንያት እንደጾመው ከዛ ውጤት እንዳለው እና አስቴር እነ ነነዌ እያንዳንዱ እነ ዳንኤል ሁሉም ሪዝን አላቸው። ዳዊት ኤቭሪዋን ጾም የተባለ ሙሴ ቢባለው ቀደም ኤርሚያ ነበበ ነበር። ሪዝን አለ፣ ውጤት አለ። ከዛ እግዚአብሔር ካመጣው ማት ሲከለከል ታያላችሁ። ጌታችን በመንፈስ ቅዱስ ኃይል ጠላት ዲያብሎስን ድል ሲነሳ ያዩታል። እናንተ ምክንያት የላችሁም። በየአመቱ የሚደገም ነው። በየአመቱ ይደገማል። በምን አወቅ? ድግምት ነው። ድግግሞች ሪቹዋል ነው። በቃ ልተኛ 1 ደቂቃ ብቻ ልናገር። ጋሽ ማዶት እርሶ ቢቀበሉ ጥሩ ነው። ሶልዬ ደግሞ በቃ በልካቸው ንገራቸው፣ በልዩነት ተስማሙ። ሰላም እደሩ። በጣም ነው የምወዳችሁ። በጣም ድንቅ ነው። በዚህ መሀል ብዙ እውቀት ይተላለፋል እና እግዚአብሔር ይስጣችሁ። እስከ 7 ስላስመሻችሁኝ ደህና ደሩልኝ። ቻው። እሺ ጋሽ ማዶት ተስማሙ። እሺ ሰላም ደሪ። ቴንኪው። አትጥፊ ኤርሚዬ። ቻው። ወዳለው ካጠፋው ይቅርታ። እኔም እንደዚሁ አስትዬ አላጠፋሽም። ተባረኪ። መልካም ለልጅ። አሜን። እሺ እሺ። ባይ ባይ። ኦኬ። እንግዳ መጥቷል ይመስለኛል። ማዶ አሁን እንግዳ መጥቷል። አይ ቲንክ ኖ አይ እንዳየን የሚባለው ኦርቶዶክሳዊ ወንድም ነው። ምናልባት ሊያግዞት ይመስለኛል። ሰላም ናችሁ እያለ ሰላምታ እየሰጠ ነበር ከስሮት ያለው። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም አመሻችሁ። ሰላም ክርስቶስ ለሁላችን ይሁን። እንዴት ናችሁ? ሰላም ለዚህ ቤት። ደህና ነን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? መምህር ማይዶት ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። በእውነት ግን አንድ ነገር ልናገር ነው የገባው እኔ። ግን ቢሆንም አንድ እምነት ሲኖር ቤተ እምነትን አልነገርከንም። ያው አርማዬ ያሳያል እኮ ኦርቶዶክስ ነኝ። ለሚሰሙ ሰዎች ብዙ አርማው አይደለም። አርማው በባለፈው አርሲ ውስጥ ስላለቁ ወገኖች ብዙ የወንጌል አማኞች ኢቭን ሙስሊሞች ሁሉ ጭምር ሎጎውን ለጥፈውታል እና መናገሩ ጥሩ ነው። ማለት ከየት ቤተ እምነት እንደሆን ለማወቅ ነው። እሺ ቴንኪ ወንድማችን ቀጥል። እሺ እኔ ኦርቶዶክስ ተዋሕዶ አማኝ ነኝ። እሺ ከእሳቸው በላይ ልናገር ሆኜ አይደለም። የእሳቸው አስተምሮት በኢትዮጵያ ኦርቶዶክስ መምህር እንደሆኑ የመጽሐፍት መምህር እንደሆኑ እረዳለሁኝ። እኔ በዛ መካከል እኔ ምንም አይደለሁም። ግን የእሳቸው አስተምሮ ለኦርቶዶክስ ነው እንጂ ለአማንያን ምንም እንትን ልትቀበሉ ስላልቻላችሁ ብዬ ነው። አንድ እምነት ሲሆን የራሱ እምነት ቀኖና፣ ትውፊት፣ ዶግማ አለው። ለምንድን ነው የማንቀበለው? መጽሐፍ ቅዱስ አይደል? የኦርቶዶክስ ትምህርት ግድ የለህም። አስተምሮ የተለያየ ነው። መጽሐፍ ቅዱስ ነው አይደለም? ኢየሱስና አዳምጠኝ ልናገር። እናንተ የምትሰብኩት ኢየሱስ ክርስቶስና ኦርቶዶክስ ተዋሕዶ የምትሰብከው ኢየሱስ ክርስቶስ የሰማይና የምድር ያክል ልዩነት አለው። አንደኛ ይሄ ነው። ሁለተኛው በስርዓት ላይ ነው እየተነጋገራችሁ ያላችሁት። እንድንጾም ያው ኢየሱስ ክርስቶስ ተናግሯል። ከነቢያት ጀምሮ ቅድም ስጠቅሱት የነበሩት ሁሉ 40 ቀን ሌሊት ሁሉ እየጾሙ እዚህ ደርሰናል። ቅብብሎች ነው እምነታችን። ስለዚህ እሱ ደግሞ እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም እያለ ተናግሯል። እሱም ጾሙ አሳይቶናል። መጾም ያለበት አምላክ ሆኖ አይደለም እንደተናገረው። ጾሙ ላይ አሁን አንተ ጾም ላይ እየተነጋገርን አይደል? አድምጠኝ ቆይ አይደለም ቆይ እንጂ ምንድን ነው የምንነጋገርበትን ስትነጋገሩበት የነበረው ነው። አድምጠኝ ብዬ ስልህ አውራ ማለት አይደለም ብራዘር። ኦኬ ታወራለህ።
ምንድን ነው ያልከው? እሳቸው ስለ አጽዋማት ነው የተናገሩት እንጂ ከኛ ጋር መጽሐፍ ቅዱሳዊ የሆነ መሰረትን ጠቅሰው ማለት ነው። ስለዚህ ኢአማንያን ስለሆናችሁ እናንተ አይገባችሁም። ምክንያቱም ማለት ሲጀምር ጅምሩኑ ላይ ጾሙ ላይ ማውራት ሳይሆን መምህር ማዕዶት እንደተናገሩት ጾሙ ላይ ሳይሆን ማውራት ያለብን ነገረ ክርስቶስ ላይ ራሱ ስናወራ እናንተና እኛ የምንሰብከው ክርስቶስ የሰማይና የምድር ያህል ርቀት አለው አልክ። የምድር ያህል ርቀት አለው። ስለዚህ የሰማይና የምድር ርቀት ያለውን ኢየሱስን በነጥብ በነጥብ ታሳየናለህ። ኦርቶዶክስ የምሰብከውና እኛ የምንሰብከው ልዩነቱን አሳየን። አንተ አጽዋሙ ላይ አይደለም መናገር ያለብህ። ምክንያቱም ዋናው ላይ ራሱ የሰማይና የምድር ርቀት አለው ማለት ይሄ ማለት ምን ማለት ነው? ሁለት አይነት ኢየሱስ ነው የምንሰብከው እያልክ ነው ይመስለኛል ባልሳሳት። አዎ። ስለዚህ የኦርቶዶክስ ስሙን በመጥራት ብቻ መክበር የለም እኮ እውነት ሲጠሩት መክበር የለም። አንተ ነው የምታወራው ወንድሜ እንድዬ። የኦርቶዶክሱን ኢየሱስ በነጥብ ንገረን። 3 ነጥቦችን ከፈለክ ንገረን፣ ወይ 4 5 ነጥብም ከፈለክ ንገረን። የእኛን ደግሞ የወንጌላውያኑን ተነግረናል። እዚህ ጋር የኦርቶዶክሱን የምትሰብከውን የሰማይና የምድሩ እሱን ያህል የኦርቶዶክሱን ንገረን በነጥብ በነጥብ። እናንተ የምትሰብኩት ኢየሱስ እና እኛ የምንሰብከው ኢየሱስ ቢያንስ 5። ከዛ የወንጌላውያኑ እኛ ደግሞ የምንሰብከውን ኢየሱስን ትነግረናለን። በቃ ልዩነቱን ካሳየህን ራሱ አንድ ፈውስ አደረክ ማለት ነው። እዚህ ላለ 900 ከበስተኋላም ወደ ስንት ሺህ ህዝብ እየሰማ ስለሆነ ማለት ነው። ይሄንን ንገረን ኢየሱስን ማለት ነው። እናንተና የእኛ ብለሃል። ኢየሱስ የሰማይና የምድር ርቀት ነው ያለው ብለኸኛል። በል አሁን ንገረን፣ የእናንተን ንገረን። ከዛ ደግሞ የእኛን ስትነግረን ልዩነቱ ፍንትው ብሎ ለህዝብ ይታያል። ጋሄድ እየጻፍኩ ነው። የእናንተ ምን ምንድን ነው ብላችሁ የምትሉት? ኢየሱስ ማን ነው? ምን ብዬ ልንገርህ? ታውቀዋለህ እኮ አላውቀውም። ታውቀዋለህ የሚባል ነገር ሰፊ ነው። አንተ ነው የምታውቀው። ልዩነቱ 5 ነጥቦች የኦርቶዶክስ ኢየሱስ የምትሰብከው 5 ነጥቦችን ይኸው እኛ ኢየሱስ ክርስቶስ የምንሰብከው ይኸው በዚህ ስትለኝ እጽፋለሁ። አሁን እኮ አንተ ስለ ኢየሱስ ክርስቶስ ላስተምርህ አይደለም እኮ የመጣው። ብራዘርዬ ወንድሜ የመጣው ተናገር እውነቱን የሚባል ፔጅ ላይ ነው። አንተ የምትለው ልንገርህ፣ ስለኛ ሰፊ ነው ከጥንት ጀምሮ። የእናንተን ንገረኝና ከዛ የእኛንም ተነግራለህ። የሁለታችንንም ልዩነት አመላክተህ የአንተ ልንገርህ። ከእኛ ዛሬ ልትማር አይደለም አንተ። የአንተ ልንገርህ። ንገረን ጋይድ። የአንተ ራሱ ኢየሱስ ክርስቶስን ፍጡር አድርጋችሁ ነው የምታስቡት። አማላይ ትሉታላችሁ። አንድ ፍጡር አማላይ ስለምንለው ማለት ነው። ታዲያ 2 ሀፍጥ ነው የእኛ የጴንጤዎቹ ኢየሱስ አንደኛው ትልቁ ዋናው በቃ አማላጅ ነው። ሌላው ብዙ አለ። ንገረኝ 5 ነጥቦች ልነግርህ አልችልም። 5 ነጥቦች ንገረን። 5 ነጥቦች ፍጡር ብለህ ትሉታላችሁ። አማላይ ስለምትሉት ፍጡር ትላላችሁ ብለናል። ጥሩ ነው። ያየህ እዚህ ያለ ጴንጤ እያንዳንዱ ተስፋ ቆርጦ ይወጣል ወይ አምኖ ወደ ኦርቶዶክስ ይመለሳል ማለት ነው። በለው ቀጥል፣ እኔም ጨምሮ ማለት ነው። ሌላ ምን እንለዋለን? ሀፍጥ ነው። ጥምቀቱን እሱም ትክዳላችሁ። ስለ ኢየሱስ ክርስቶስ ጥምቀት ትክዳላችሁ። ራሱ ኢየሱስ መጠመቁን ነው ትጥሱታላችሁ። ለምሳሌ ማርቆስ 16:16 ያለውን ሁሉ ትጥላላችሁ፣ ትሽራላችሁ። ኦኬ፣ ማርቆስ 16:16 ትሽራላችሁ። ኦኬ፣ ቴንክ ዩ። ኤርሜሊና ያስገባችሁ የጨርስ በነገራችን ላይ የጨርስ ቆይ አንዴ ማዕዶት። እሺ ማዕዶት ሚዩት ያርጉት። ይጨርስ። የእኛንና የኦርቶዶክሱን ኢየሱስ እያሳየን ነው። እሺ ጥምቀቱን ማርቆስ 16 ላይ ያለውን ትሽራላችኋል። ሌላ የጴንጤ ጥፋቱ ምንድን ነው? ሁለተኛ ስለ ስጋው ደግሞ ምንድነው የተናገረውን? አንደኛ ዮሐንስ 6:56 ላይ ያለውን 6:56 ነው መምህር ዚህ ላይ ምን ሆነ? ምን እንለዋለን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለውን እናንተ ይህ ስጋዬ ነው የሚለውም ማነው ማቴዎስ 6 ላይ ማቴዎስ 26 ላይ ያለውን እናንተ ምንድነው የምትሉት?
መታሰቢያ ነው ትሉታላችሁ። እሱ ግን ይሄ ስጋዬ ነው ይላል። ስለዚህ በዚህም ክዳችሁታል። ቃሉን እንጠብቃለን ትላላችሁ፣ የተጻፈውን እንጠብቃለን ትላላችሁ፣ ግን የተጻፈውን አትጠብቁም። ምክንያቱም ይህ ስጋዬ ነው፣ ይህ ስለ እናንተ የሚፈሰው እውነተኛ ደሜ ነው ያለውን እናንተ መታሰቢያ ብቻ ነው ብላችሁ የምትሉት። ጥሩ እሺ፣ 4 ስለዚህ በዚህ ኢየሱስ ክርስቶስን እየሰበካችሁት አይደለም ማለት ነው። እሺ፣ አራተኛው ጥፋታችን ይሄ ሁሉ ጉዳችን ወጥቷል ማለት ነው። እሺ፣ ከዛ መልሱን በኋላ ትሰማዋለህ። አራተኛው የጴንጤው ኢየሱስ ልዩነቱ ማለት ነው ከእናንተ በቃ ካልከኝ አቆመዋለሁ፣ ችግር የለውም። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ፣ የተጻፈውን ግን እንደዚህ ትክዱታላችሁ ማለት ነው። ኦኬ፣ መጽሐፍ ቅዱስ ላይ በጣም እኮ ነው የሚገርመው። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ፣ ግን ትክዳላችሁ። በጣም እኮ ገራሚ ነገር ነው። እያሾፍክ ነው እኮ ያለው። አሁን አንተ እየተመጻደቅ ስማ ብራዘር፣ ልንገርህ፣ አካሄድህን እያየሁት ነው ወንድሜ። አንተ መለኮት አይደለህም። ልብ ብለህ ስማኝ። እኔን የሚዩት ያደረግኩህ አንተ አይደለህም። አካሄድን የምታየው 1000 ሰው አስቀምጬ ከበስተኋላ 5000 እና 8000 ሰው እየሰማህ አንተ አይደለም አካሄድን የምትመዝነው። ነጥብ ለመያዝ ብለህ አሁን አንተ እየተመጻደቅ ነው። ነጥብ ለመያዝ ነው እንደዚህ የምትሆነው። በእውነት ላይ በትክክል ለምን አትወራም? የጴንጤዎቹን ስህተት 5ኛውን ንገረኝ ወንድሜ፣ 5ኛውን ንገረኝ እና ከዛ መምህር ማይዶት ይሰሙኛል። የለህም አይደል ወንድሜ? እየሰማ ነው። ማዕዶትን ተዋቸው። አንዴ ልንገራቸው። ምትነግራቸው በእሪያዎች መካከል አይጣሉ አባቴ። አንተ እኮ ሪያው እኮ አንተ ነህ። ሪያው አንተ ነህ። ሪያው አንተ ነህ። ኦርቶዶክስነት ማለት ስትያዙ እንደዚህ የምትዝረከረኩ መሆናችሁን ለዓለም እያየለ ነው። ከበስተኋላ 3400 እየሰማ ነው። አድምጥ እስኪ። አንድ አምጣ እስኪ ተናገር። እየተደማመጥን ማዶትዬ ሪያዎችን አንተው ራሱ የሪያ ኑሮ እየኖርክ የእግዚአብሔርን ሕዝብ በከንቱ ትከሳለህ። ግን ምን አልክ? እኔ የወንጌል አማኝ ነኝ። ኦኬ፣ እዚህ ያለን ጴንጤዎች ነን። የእኛን ስህተት ላሳይ ብለህ ጀመርክ። ገና አንድ ተናግረ ማለት ጀመርክ፣ እንደምታቃስት ሴት ማለት ነው። ምክንያቱስ በውሸት ላይ የተመሰረተ ነገር ስለምታወራ። 5ኛ አልጠቀስክም። ኦኬ፣ ልቶ 4ቱን ጠቅሳል። ቴንኪው። የኦርቶዶክሱ ልዩነት አመላክታ የነኛ ኢየሱስ ፍጡር ነው ትሉታላችሁ አልክ። በኋላ መልስ ትሰማለህ። ኦኬ፣ በደንብ መልስ ትሰማለህ። ከኔ ጥምቀቱም ላይ መልስ ትሰማለህ፣ ስጋው ደሙ ላይ መልስ ትሰማለህ። በመጽሐፍ ቅዱስ ያለውን እናምናለን ትላላችሁ እንጂ ትክዳላችሁ ብላ ያልከውን ትሰማለህ። የመረጃ ዶፍ አዘንብልብሃለሁ ማለት ነው። በጽሁፍ በመጽሐፍ በገጽ በምዕራፍ በግዕዝ በአማርኛ። አሁን ከባዶ ኬታ ምተህ ነው የምትሞላልኝ። ኦርቶዶክሱን አሳይ። የኦርቶዶክሱን ኢየሱስ አሳይ። አጽፈኝ። የዚህን ኦፖዚቶ ሰዷ የጻፍኩልህን ኦፖዚቶ ሰዶ በቀላል ንገረኝ። የኦርቶዶክሱ ኢየሱስ ነገርኩህ። የአንተን ኦፖዚቶ ሰዶ ንገረኝ። ከፈለክ እኮ ስማ፣ ጊዜ ካለህ ወዳጄ እየሰማኝ ነው። እኔን የሚት ያርኩ የኦርቶዶክሱን ኢየሱስ ለህዝቡ ፍንትው አድርገህ አሳይ። ያው እዚህ ጋር ልጻፍና ከዛ አዳምጠኛ። ከፈለክ አልኩህ፣ ከፈለክ ስለ እግዚአብሔር ባህርያት፣ ስለ እግዚአብሔር ህልውና፣ ስለ አንድነቱ፣ ስለ ሶስትነቱ ፈትፍቼ ማጉረስ እችላለሁ። አጉርሰና ታዲያ ስለ ምስጢረ ስጋዊ ብትል ወንድሜ፣ አስቀድሞ ወደ ዓለም ከዓለም ወንድሜ እዚህ ተጠይቀህ እያልክ ስማ ልንገርህ። ለምንድን ነው ሚዩት የምታደርገኝ? እኔ ነኝ ያልኩ። ስለማትሰሙ ነው ሚዩት የማደርገህ። ከሰማኸኝ እንደ ተግባቦት ማለት ነው። ከሰማኸኝ ለምን አታዳምጠኝም እኮ? እየተደማመጠን እኮ አልኩ። እኔ አዳምጠኝ ብዬ ስልህ አትጩህ። ኦርቶዶክሳውያን መጮህ ልማዳችሁ ነው። ካደመጥከኝማ እኔም አደምጣለሁ። እንዳንተ እንደ በየመንገዱ የሚጮሃለ እንዴት ትጮሃለህ ትላለህ እንዴ? እኔ ደግሞ እዚህ አስገብቼ እያስጮህኩ ነው። አየህ፣ የክርስቶስ ባሪያ አረፋ እስክደፍቅ ድረስ እያስጮህኩ ነው ማለት ነው። ከሰማህ እሰማሃለሁ። የተግባቦት ህግ ነውና አንተ እኮ ስማ፣ ሐሳዊ መሲህ አዘጋጀ። አያችሁት አይደል? ዚስ ኦርቶዶክስ እንደዚህ ናቸው ስያሉ። ከሰማኸኝ እሰማለሁ። ቆይ ማዶት አንዴ እሺ ንገረኝ። ከፈለክ አልኩ እኮ ይሆናል። ሰማኸኝ? አድምጠኝ። ይኸው ከፈለክ አዳምጠኝ ልንገርህ። አላስወራም። አድምጠኝ ብዬ ስልህ አድምጠኝ ብለህ አትጩህ። እኔ ይኸው እዚህ ጋር ኦርቶዶክስና ወንጌላውያን
የምትጠሩትና የምንጠራው ኢየሱስ ሰማይ ከምድር ነው የሚርቀው አልከን ገብተህ። ስለዚህ አጽዋማቱ ላይ መቀጠል የለብንም ከአንተ ጋር ከማዕዶት ጋር አጽዋማቱ ላይ እንደተነጋገር አንተ ኢየሱስ ላይ ጥያቄ አለ ማለት ነው። እኛ የምንሰብከው ኢየሱስ ላይ ጥያቄ አለ ማለት ነው። ከዛስ ንገረን ማን ብዬ ስልህ ፍጡር ነው ትሉታላችሁ፣ ምክንያቱም አማላጅ ብላችሁ ስለምትሉት አልከን። ጻፍኩ። ጥምቀት ላይ ችግር አለባችሁ ማርቆስ 16ን አትቀበሉም አልክ። ጻፍኩ። ስጋው ደግሞ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 56 እና 53 ላይ ይላል። ጻፍኩ። መጽሐፍ ቅዱስ ላይ ያለውን ኢየሱስን እናምናለን ትላላችሁ ግን ትክዱታላችሁ አልክ። ጻፍኩልህ። ስትለቀልቋለን የምናገባኝ አድምጥ። የእኛን እንደዚህ እንዳሳየህን የኦርቶዶክስን ኢየሱስ ደግሞ እዚህ ጋር በነጥብ 4 አሳየንና ልዩነቱን ህዝቡ ይወቀው። ከዛ ማብራሪያው ላይ 10 ደቂቃ አይደለም 15 ደቂቃ ሰጣ ሊፈልከውን ትናገራለን። የእናንተን ንገረን። የእኛን እንደነገርከን የእናንተ ስማን ትሉታላችሁ። ጋሄድ ስማ። በዚህ በ5 ነጥብ የሚገደብ አይደለም። ግድ የለም በአራቱ ያልከው አንደኛ ስማ ልንገርህ። ኦርቶዶክስ ማን ትላለች እኮ ልንገርህ። ስማ አዳምጠህ ልናገር ከፈለክ አልኩ። ድህረ ዓለም ወይ ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ እስከሚወለድ ድረስ ከተወለደም በኋላ ያለውን ነገር ልነግርህ እችላለሁ። አንተ የዚችን ኢምንቷንም አታውቃትም። እንዲሁ ዝም ብላችሁ በባዶ ቀፎት እንትን ትላላችሁ። ባዶ ቆርቆሮ ይጮሃል። የትኛውን ልንገርህ? ከምኑ አንስቼ ልንገርህ? ኢየሱስ ክርስቶስ ተጠልቆ የማያልቅ ባህር ነው። ስማ ልንገርህ ስለ ኢየሱስ ክርስቶስ። ነቢያትም ሐዋርያትም አስቀድሞ እኔን የሚዩት ያደረኩ ኦርቶዶክስ ማነው? ኢየሱስ ባህር ነው፣ ምንጭ ነው፣ የሚቀዳ ውሃ ነው፣ የሚፈስ ውሃ ነው፣ የሚረጋ ውሃ ነው አትበለኝ። ንገረኝ። ዓለም ሳይፈጠር አስቀድሞ ከኛው ከጴንጤው ኢየሱስ የተለየበትን የእናንተን ንገረኝ። 4 ነጥብ። እዚህ ያላችሁ 1000 ሰው ከበስተኋላ ያላችሁ 8000 ሰው ስሙት። ኦርቶዶክስነት ማለት ዓለም አደባባይ ላይ ወጥቶ መዋረድ፣ ማፈር፣ መዝረክረክ ሆነ። ንገረኝ። የእኛን እንደዚህ ነገርከን 4ቱን ማለት ነው። የእናንተን ልዩነት አመላክትና 4ቱ ንገረና። ስትያዙ የምትጮሁት እናንተ እንጂ ኦርቶዶክስ መልሳታ አታውቅም። ኢየሱስ ክርስቶስ ማለት አምላክ ነው። ስማ ልንገር፣ ጻፍ ልንገር፣ ከፈለክ ጻፍ ልንገር። እሺ እንደዚህ ነው ማስለፈልፋችሁ። ጎን ለጎን አስቀምጬ እንደዚህ ነው ማስለፈልፋችሁ። እርስ በርስ እንኳን አትደማመጡ እኮ። ጻፍ ልንገር፣ ልጻፈው፣ ተናገር። ኢየሱስ ክርስቶስ አምላክም ነው ሰውም ነው። ፍጹም አምላክ ፍጹም ሰው ነው። አምላክ ሰው ነው። ተማር፣ በዚያውም ተማር። እሺ ሌላስ? በዛውም ተማር። እሺ ሌላስ? ቀጥላ። ሌላስ? 2 ኢየሱስ ክርስቶስ የነበረብንን የዕዳ በደል በመስቀል ላይ የደመሰሰልን በደሙ ዓለምን ያጠበ የቀደሰ ብቸኛ አምላክ ነው። ጻፈው ካወቀው ይሄንን ኃጢአታችንን የደመሰሰ አምላክ ነው። እሺ ቀጥል። ሌላስ? አምላክ ነው። ሶስተኛም አምላክ ነው። አራተኛም አምላክ ነው። እንዴት ነው የምጽፈው? ያው በቃ በደል ኃጢአታችንን የደመሰሰ ረጅም ስለሆነ ያወራኸው ልዩነቱን ልታመላክት አምላክ ነው ብቻ እያልክ ትሄዳለህ። እንዴት እና ታዲያ ምን ልበልህ? በደል ኃጢአታችንን የደመሰሰ ብሎ አድምጠኝ። በደል ኃጢአታችንን የደመሰሰ ከድንግል የተወለደ መድኃኒት ነው፣ የዓለም መድኃኒት ነው ያልከኝ። ይዤዋለሁ በሱ ውስጥ። ምክንያቱም ያወራኸውን ነገር ሁሉ እዚህ ጋር በጽም ልጽፈው አልችልም ስለረዘመ ማለት ነው። ስለዚህ ዮሐንስ 1 ላይ ያለውን ጻፈው። የትኛው ጋር ልጻፍልህ? አስቀድሞ ቃል የነበረ እኮ የቱ ጋር ልጻፍልህ? ስንተኛው ላይ? ሶስተኛው ወይ ሁለተኛው ላይ ወይ አንደኛው ላይ? ስለማታውቅ እኮ ነው። አሁን ዝርዝረ ነገር ግን አሁን እየተመጻደቅ ለተከታዮች ነጥብ ያዝያዝክ እየመሰለ ትሄዳለህ። ጠይቀኝ ከፈለግከው ላይና ላስረዳህ ተንትኜ። የኔን አላዋቂነት ተው። የኔን አላዋቂነት በእውቀት አስጣው። እዚህ ዓለም አደባባይ በማንን የምታውቀው ለምንድን ነው መሰለህ? ለሰዎች ይሁን ናቸው እያልክ ትናገራለህ። ኦርቶዶክስነት ስድብ፣ እርግማን ህይወታችሁን የተቆጣጠረ ስለሆነ በየአዳራሹ ስለፈልፍ የምትሉ አንተ አይደለህ? እንዴት ስብከታችሁ ኦርቶዶክስ ብቻ አይደለህ? እንዴት ስድቡን ትተህ ነቢይነታችሁና ሁሉም ነገር እኮ ተጋልጻችኋል ወንድሜ። ስድቡን ትተህ የእናንተን ሶስተኛውን ኢየሱስን ነጥቡ ንገረኝ። 4 ነጥብ እንደምንም ተወጣው። አይዞህ ወፌ ቆመች እያልኩ ነው። ሁለቱን ኢየሱስ ክርስቶስ ድህረ ዓለም የነበረ ከሶስቱ አካል አንዱ አካል ነው። እሺ ከሶስቱ አካል አንዱ አካል። ኦኬ
እሱም ቃል ኢየሱስ ክርስቶስ ቃል ይባላል። ቃል አንድ አካል ነው፣ ወይም ደግሞ ወልደ አብ ችግር የለውም። እሺ አራተኛው አይ አይበቃህም እንዴ? ይሄ በቂ አይደለም? እንዴት እዚህ አራት ስለጠቀስክ ብዬ ነው። ከበቃ ካለቀብህ ምን ታደርገው ትችላለህ ብራዘርዬ? ስለሱ ብጠቅስልህ እኮ ብዙ ነው ነገር ያለው። ካላለቀ ከአራቱ ለአንተ ይሄንን ካወቅከው ራሱ ይሄን አይደለም አንዱን ብቻ ቃል የሚለውን ካወቅክ ራሱ በቂ ነው። ኦኬ እሺ። ስለዚህ የለህም ማለት ሌላ ልታጽፈኝ የምችለው ሌላ የለህም? ይበቃሃል አባቴ፣ ግድ የለም። እሺ ይበቃል፣ ይበቃሃል። ኦርቶዶክስ ሆኖ ብቻ ዓመት ያስወስዳል ለመማር። ይሄን ለማወቅ ኦርቶዶክስ ሆኖ ስለ ኢየሱስ 3 ደቂቃ እንኳን ለመናገር ትንፋሽ የላችሁም። እሺ ኦኬ። አሁን ጥያቄው መልሼ የምጠይቅህ ኢየሱስ ፍጹም አምላክ ፍጹም ሰው ነው አልከኝ። ኦኬ ኢየሱስ በፍጹም ሰውነቱ በፍጹም አምላክነቱ ከድንግል ማርያም ተወልዶ ለበደል ኃጢአታችን ሞተ፣ የኃጢአት ዕዳችንንም ከፈለ ብለህ አልከኝ እዚህ ጋር እና ከሶስቱ አካል አንዱ አካል ነው ብለህ አልከኝ። ይህን ሶስቱንም ሀሳብ እኛ ወንጌላውያን እናምነዋለን ወይስ አናምነውም? ይህን ሶስቱንም ያልከውን ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን እና በፍጹም አምላክ የሆነው ጌታ ፍጹም ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም በስጋና በደም ልደት ተወልዶ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ እንደተወለደ ለበደል ኃጢአታችን እንደሞተ ከሞትም በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ እንደተነሳ በስሙ ንስሐና የኃጢአት ይቅርታ እንደተገኘ የኃጢአት ዕዳችን እንደከፈለ እንደዚሁም ከሶስቱ አካላት ከአብና ወልድ ከአብና ከመንፈስ ቅዱስ የተለየ አካል እንዳለው የሥላሴ ሁለተኛ አካል እንደሆነ እናምናለን። አራተኛ ልጨምር ልጻፍ? ይቅርታ አይ ኖ አራተኛ ልጨምር ልጻፍ? ኖ እያስታወስክ ቴክስት እየመጣል አይደለም። ይበቃል ብለኛል። ይበቃል። አሁን ይሄንን እኛ እናምናለን አናምንም ነው ጥያቄው። ጎሄድ እኛ እናምነ ወንጌላውያን እኛ ይሄንን አሁን አንተ ያልከውን እናምነዋለን ወይስ አናምነውም? ሁሉ የሚጽፉት ባዶች ቀፎች ዝም ብሎ ይንጫጫሉ። ምንም እምነት የሌላቸው በፉከራ መሰለህ። እንዴት እምነት በማመን ነው? ገባ ቆንጅዬ በፉከራና በመንጫጫት አይደለም የሚጽፉት። እኛ አራት ተናገርክ ይለያያል። ሰማይ ከምድር እንደሚርቅ ባልሆነህ አልኩህ እኮ። አድመጥ ልንገርህ፣ እኩል አታውራ ጨምርልኝ ብዬ ስልህ ይበቃሃል ብለህ አጽፈኸኛል። ይኸው እየታየ ነው። ኦኬ ይበቃሃል። አብራራ ብለህ ኦኬ በቃ ማብራራቱ ላይ እንድትሄድ ስማ፣ ልንገርህ እስቲ ንገረኝ። ድህረ ዓለም ያለውን እስኪ ያስረዳኝ ብራዘር የመጣው ዓለም ከመፈጠሩ በፊት የነበረውን እስኪ ንገረኝ። ድህረ ዓለም አይባልም። ምን ታስረዳኛለህ አንተ? ድህረ ዓለም አይባልም። እሱ ቅድመ ዓለም ነው የሚባለው። ቅድመ ዓለም እና ድህረ ዓለምን አለየውም። ራሱ ድህረና ቅድመ ምን እንደሆነ እንኳን አታውቀውም አንተ ራሱ እኮ። ድህረ ዓለም ያለውን ንገረኝ አልኩህ እኮ። ቅድመ ዓለም እና ድህረ ዓለም ያለውን ንገረኝ። ድህረ ዓለም ማለት ከቅድስት ድንግል ማርያም ሰው ሆኖ የተወለደው ነው እኮ። ንገረኝ፣ አስረዳኝ እሱን ብቻ ካስረዳኝ ለእኔ በቂ ነው። ትንትና አድርገህ ታስረዳኝ አንተ። እሱ ሚዩት አድርጋ ታዲያ። ይህንን ካስረዳኝ እሺ፣ ሚዩት አድርግ። ቅድመ ዓለሙንና ድህረ ዓለም ያለውን ትንትና አድርገህ ላስረዳህ። ሚዩት አድርግ። አንደበትህን ያዝ። ድህረ ዓለም እንኳን ይመልስልህ ኤርምዬ። መጀመሪያ ግን ያኛውን ይመልስልህ። የሶስት የዘረዘራቸው እኛ እንደማንቀበል እነዚህን እናምናለን አናምንም። እሱ ሳይመልስ እንዳትሄድ። ይህንን እኛ እናምናለን አናምንም። ይሄን ያልነው ጴንጤዎች ያምናሉ አያምኑ? ይህን እዚህ ጋር የደረደርከው ፍጹም አምላክ አምናለሁ ካልክ እስኪ አንድ በአንድ እስኪ አስረዳኝ። አንተ እናምናለን ወይ ግለጽና ንገረኝ። እኔ ማመኔን ወይ አለማመኔን በኋላ እነግርሃለሁ። ጴንጤውን በሙሉ ወክዬ እነግርሃለሁ። አንተ ግን እኛ እናምናለን አናምንም አንተ ባለህ መረዳት። እኔ ገለጽኩልህ እኮ። ንገረኝ እስኪ አንተ ተንትነህ። አሁን አንተ እንደዚህ እያደረጋችሁ ነው። የተግባቦት ሕግ ታውቃለህ ወንድሜ፣ የተግባቦት ሕግ ታውቃለህ። ይህንን እኛ እናምናለን አናምንም በአንተ መረዳት ንገረንና ከዛ እኔ አይ ተሳስተሃል መረዳትህ። ለምሳሌ ታምናላችሁ ብለህ ካልከን አይ አናምንም ብዬ ልነግርህ እችላለሁ። ወይ ደግሞ አይ አታምኑም ብለህ ካልከን እናምናለን ብዬ በኋላ አስረዳለሁ። ተግባቦት አታውቅም እንዴ? ዓለም ሚዲያ ላይ እኮ ነው ያለው። ተግባቦት ሕግ አታውቅም ከሰው ጋር። ይህንን ቃል እናምነዋለን አናምንም በአንተ መረዳት። ሰው እንዲህ እዚህን ያክል ይሄ እየተረበሸ ያለው ምዕመናችሁን ህዝባችሁን ለመያዝ ስትል እኔን የሚዩት ያደረኩ በትክክል መነጋገር ስትችሉ ነጥብ በእናንተ በሚመቻችሁ አካሄድ ይህን እናምናለን ነጥብ ለመያዝ እንትን ትላላችሁ። ይሄ ነው ባዶ ቀፎ ስለ የቆየሁት ለዚህ ነው። በቃ እሺ፣ አቶ ቀፎ መነጋገር ነጥብ ይዞ መነጋገር እያለ አቶ ቀፎ ይህንን እናምናለን አናምንም ምዕመናችሁን የምታጸኑበትን ነገር
አጠያይቃችሁን እንትን እያደረጋችሁ እየለዋወጣችሁ ወንድሞቼ እናንተ ስትጀምርና እንዲህ ብለህ ንገረኝ እስኪ። አሁን እንደዚህ አታምንም ብያለሁ። እስኪ ሚዩት አድርግ። በቃ እኔ አሁን ልንገርህ፣ ከዚህ በኋላ ሚዩት አድርግ። ልንገርህ፣ አንተ አልመልስም ብለሃል። ሚዩት አድርግ። ኦኬ። አሁን ቀፎ ብለህ በቀፎ ጨረስከው እኮ በሙሉ። ቀፎ ብሎ የሚለውን ቃል ከመጠቀም ለምን ስለ ጌታ ስለ ኢየሱስ ክርስቶስ አትናገርም? የኦርቶዶክሱን ኢየሱስ ክርስቶስን እና የጴንጤው ኢየሱስ ክርስቶስ ሰማይ ከምድር እንደሚርቅ ነው የሚርቀው አልከኝ አይደል? እሱ ልዩነት አመላክት ልብዬ ስለ ገና ከዚህ ቀፎ ኤርሚያስን ቀፎ ጴንጤዎች ቀፎ እያልካል። ስለዚህ አንተ ቆንጅዬ ቀፎ ነህ ማለት ነው። እሺ አዳምጠኝ። ሚዩት አድርግ። አሁን እኔ ነኝ የምነግርህ። ድህረ ዓለም ንገረኝ ብለኸኛል። ሚዩት አድርግ ወንድም ዓለም እንዳትከፍት። ቴንክ ዩ። ክብር ለእግዚአብሔር ይሁን። ኦርቶዶክስነት ማለት አሁን ይሄው ልጅ ላይ እንደሚታየው አይነት እውቀት ነው ያለው። ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን አማኝ ነው ያጣ ነው ብለዋል። ወዴት ሄደ? ወደ ወንጌላውያኑ መጣ ማለት ነው። ኦኬ። ምን ስለሆነ ወደ ወንጌላውያኑ መጣ? ወንጌላውያኑ ወንጌል ይሰብካል። ወንጌል የትኛው ነው? መጽሐፍ ቅዱስ ማለት ነው። የምስራቹን ቃል ይሰብካል። በብሉይ ኪዳንና በአዲስ ኪዳን ቅዱሳት ነቢያትና በቅዱሳት ሐዋርያት የተሰበከ የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስን እንሰብካለን ማለት ነው። የተጠራሁበት ጥሪ ስለሆነ አንዱ ሰባኪ ነኝ፣ እሰብካለሁ ማለት ነው። ክርስቶስን ከቤልሆር ጽድቁን ከኩነኔ ዓለማዊነትን ከመንፈሳዊነት ለይተን እናሳያለን። በእግዚአብሔር ቃል የእሱን በጎነት እንሰብካለን፣ ቸርነቱን እንሰብካለን፣ አምላክነቱን እንሰብካለን። ቅድመ ዓለም ለአብርሃምና ለዳዊት ለሁለቱ አባቶች በገባው የተስፋ ቃል መሰረት በዘፍጥረት መጽሐፍ ምዕራፍ 18 ላይ እንደተጻፈው ጌታ በገባለት ቃል መሰረት ማለት ነው። 22:18 ዘፍጥረት 22:18 ላይ በተጻፈው ቃል እንደዚሁም በመዝሙረ ዳዊት መዝሙር 132 ቁጥር 11 ላይ በተለይ ለነዛ ለሁለት አባቶች ለአብርሃምና ለዳዊት በገባው የተስፋ ቃል መሰረት በስጋ ከነሱ ክርስቶስ ሰው ሆኖ እንደሚወለድ የተናገረውን የተስፋ ቃል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል ቅዱስ ጳውሎስ ሐዋርያ። በተለይ ለአባታችን ለአብርሃም በተናገረው መሰረት በዘርህ የምድር አሕዛብ ይባረካሉ ብሎ ያለውን ቃል በዘፍጥረት 22:18 ላይ የተነገረውን ቃል ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16ና 17 ላይ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ ግን እንደሚነገር ለዘር ይላል፣ እርሱም ክርስቶስ ነው ብሎ ቅዱስ ጳውሎስ ለአብርሃም የገባውን የተስፋ ቃል አጽኖ ሰጥቶ በገላትያ መልእክቱ ላይ ይናገራል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ እንደተናገረ ማለት ነው ከብላቴናው ከዳዊት ቤት የመዳን ቀንድ ሆኖ ተነስቷል። ዘካርያስ የመጥምቁ ዮሐንስ አባት እንደተናገረው የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ይላል። በብላቴናው በዳዊት ቤት ምን አስነስቷል? የመዳንን ቀንድ። ያ የመዳን ቀንድ የተባለው ማን ነው? ኢየሱስ ክርስቶስ ጌታችን ማለት ነው። ከብዙ ሺህ ዓመት በፊት ግን በባሪያዎቹ በነቢያት አፍ ሲናገር ነበር። ስለዚህ ክርስቶስ ድህረ ዓለም ከቅድስት ድንግል ማርያም የሰውን ተፈጥሯዊ ባህሪ መያዝ ስለነበረበት፣ እኛን ለማዳን እኛን መሆን ስለነበረበት ዘመኑ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል። ሃሌሉያ! የመጣችሁት ጴንጤ ቤት ነው። ኦኬ፣ ልብ በሉና ስሙ ኦርቶዶክሳውያን፣ የመጣችሁት ጴንጤ ቤት ነው። ጴንጤን በዚህ ቃል መሞገት ማለት ድንጋይን ወደ ተራራ የማንከባለል ያህል ይከብዳችኋል። እደግመዋለሁ። ጴንጤን በእግዚአብሔር ቃል ማውራት ማለት ድንጋይን ወደ ተራራ፣ አለትን ወደ ተራራ የመግፋት ያህል ይከብዳል። ምክንያቱስ እናንተ ይህን ቅዱሱን ቃል አታነቡትም? ሰኔ ጎልጎታና ውዳሴ ማርያም ተምረህ መተህ ይህንን እንዴት ብለህ ታወራለህ? እሺ፣ ስለዚህ ቅድመ ዓለም ከአብ የተወለደ ነው። በመዝሙር 109 በቅንፍ 110 ቁጥር 1 ማለት ነው። አዶኒ ለአዶናይ ብሎ እንዳለው ጌታ ዳዊት ማለት ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ባለበት ክፍል ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ይሄ ነው ከአብ ከዘላለም የተወለደው ማለት ነው። ስለዚህ ባለመቀዳደም ባለመበላለት ቅድመ ዓለም የነበረ ያለ የሚኖር ሁሉን አሳልፎ የሚኖር የሰማይ የምድር ፈጣሪ ነው።
ኢየሱስ ክርስቶስ የሥላሴ ሁለተኛው አካል ነው። ማ ኢየሱስ ክርስቶስ። ይሄን ማን ነው የሚሰብከው? እኔ ጴንጤ ሆነኛ የምሰብከው